አሞል ደምስ አንቺ ያምሻል እንዴ? እኔማ ምን ያመኛል? ባላንቺ እንደዚህ አጥርሰን አጮልቀሽ የምታዩ ማለት ነው። ኧረ እባክሽ በአንቺ ቤት እኔ ፈንድሻን ይፎገርሽ ነው። አንቺ ያምሻል እንዴ? እባክሽ አያመኝም። ለማንኛውም ነቅቼብሻለሁ። ምኑን ነው የነቃሽብኝ? እንደዚህ ግን በስር ተለጠፈሽ ማንን እያየሽ እንደሆነ ነው። እሺ ማንን ነው? ሱራፌል። ምን? አንቺ ያምሻል እንዴ? ምንድን ነው የምትቀባጥሪው? ምንም አልቀባጠርኩም። እሱን እያየሽ እንደሆነ በጣም እርግጠኛ ነኝ። እንዴት እርግጠኛ ሆንሽ? ምክንያቱም ሰሞኑን በጣም ስከታተልሽ ነበር እና ብዙ ነገሮችሽ ተለዋውጠዋል። እኔን ለማግኘት እየፈለግሽ አይደለም። ሻይን ጠጣ ብለሽም እምቢ እያልሽኝ ነበር። እና የሆነ እንደሆነስ? እናማ እኔ አንቺ እህት ጀርባሽ መሰለህ ጀመርኩ። ከዛ ሱራፌልን አጥብቀሽ የተከታተልሽ እንደሆነ ደረስኩ። አንቺ ልጅ ግን ያምሻል። እባክሽ አያመኝም። ባይሆን አንድ ነገር በቂ። ምንድን ነው? በይታ ውስጥ ነሽ። ገባሽ? ፈንዲሻሙ ችግር አለብሽ። አሁን ወሬውን ትተሽ ትሄጃለሽ ወይስ አትሄጂም? እንዲያውም ከአንቺ ጋር አልሄድም ነው? አዎ ነው። በጣም ጥሩ። አሁን ሄድና ለፋንትሽ ጉድሽን ዝርግፍ አድርጌ ባልናገር እኔ ፈንድሽ አይደለም። እሰይ እሰይ፣ ሄደሽ ንገሪያት። ኦኬ። ቆይ እቺ ልጅ እውነቷን ነው እንዴ? አታረግም እኮ አይባልም። ቆይ አንቺ ፈንዲሻ ፈንዲሻ፣ ተማር ልጄ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም መባጀ። ስማኝ ልጄ ልጅ ፀሐይ ነው፣ ያልተማረ ደግሞ ቀኑ ጨለማ ነው። ተማር ልጄ ተማር ልጄ፣ ሀብት የለኝም ወገን ፋንትሽዬ፣ በዚህ ዘፈን የተተገተተ በተተ ብላችሁ ጉድ ሰራችሁ። የምን ጉድ አንተ? ፋንትሽዬ ሙች ይኸውልሽ፣ ላልተማረ ቀኑ ጨለማ ነው ምናምን ብላችሁ ልክ እኛ ተምረን ተመራምረን ዲግሪ ስንይዝ ቀኑ ጨለማ ሆነ። ይቺ ነችና ፋንትሽ። አንተ ምንድን ነው የምታወራው? እውነታውን ነው ፋንትሽዬ። እኮ እውነታው ምንድን ነው? ይኸውልሽ ፋንትሽ፣ እውነታውማ ለተማረ ቀኑ ጨለማ መሆኑ። አንተ ዳፍንታ ምን አባክ ነው እንዲህ የምታወራው? ፋንትሽ ሙች የምሬን እኮ ነው የማወራው። ጅሎ ስማ፣ የተማረና የበላ ወድቆ አይወድቅም ነው የሚባለው። ኧረ ፋንትሽ፣ ኧረ ፋንትሽ፣ ኧረ ገተታ፣ ወይኔ 6 ዓመት። ይኸውልሽ እንደውም የተማረ ወድቆ አይነሳም በዛው ነው የሚቀበረው ነው መባል ያለበት። ስማ ሚኪ፣ ተወይም ብያለሁ፣ ተወይም በቃ። እንዴ ቆይ ለምን ትቆጭኛለሽ ፋንትሽ? እኔ ምለው ይሄን ተስፋ መቁረጥ ከየት ነው አንተ ያመጣው? ኬዝ ሊሆን ይችላል። 6 ዓመት ሙሉ ተምሬ 1 ዓመት ሙሉ ስራ አጥ በመሆን ላቤን ጠብ አድርጌ ፀሐይ ዝናብ ካልሲ ጨርሼ ጫማ ጨርሼ ስራ ካጣው በኋላ ነው ተስፋ የቆረጥኩት። እና የተንከራተትክ እንደሆነስ እንዲህ ጨለምተኛ መሆን አለብህ እንዴ? ፋንትሽ በእናትሽ ተይኝ፣ እኔ ለራሴ መሮኛል። ስማ ሚኪ፣ እኔ እንደዚህ አይነት ልጅ አላሳደኩም። እና እንዴት አይነት ልጅ ነው ያሳደግሽው? እኔ የማያሳደግኩት ልጅ ከራሱ አልፎ ለሰው የሚያበራ ጨለማ ሳይሆን ብርሃን የሚታየው ልጅ ነው ያሳደግኩት። ለሱ እኮ 6 ዓመት እኮ ለፈው ለብርሃኑ። እኔ የምልሽ እሱን ተይውና በእናትሽ እንዴት ነኝ ለዛሬም ኢንተርቪው እንዴት ነኝ ፋንትሽ? ሚኪ እንዴት ነው እችን ነገር ተለቀስካት እንዴ? ሲልድረች እንዴ ጡፋን ነው ፋንትሽ? እንደውም አስታወስከኝ። ቃላ ላይ የሚተላለፍ ሆፕ የሚባል አንድ ፕሮግራም ነበር ከእሑድ እስከ እሑድ። ምን ላድርግ ብለሽ ነው ፋንትሽ? ስማ ሚኪ፣ ይሄን ፋንትሽ ብለህ የምትጠራኝን ነገር ተው ብያለሁ። አትተውኝም እንዴ? እንዴ ታዲያ ምን ብዬ ልጥራሽ? ለምን እንደ ጀለሶች ማዘሯ ማሚ ምናምን አትለኝም እንዴ? ኧረ ፋንትሽ እሱማ አይነፋም እኮ። ለምን ማማዬ ማሚ ምናምን ስልሽ ያረጀሽብኝ ይመስለኛል። እኔ ደግሞ እንደዛ እንዲሆን አልፈልግም። እሱማ ልክ እኮ ነው። እኔ እኮ አንድ ፍሬ ልጅ ነኝ። እናንተ ስለወለድኩ እኮ አይደለም። ደግሞ እናንተን እኮ በልጅነቴ ነው የወለድኩት። ህልሜ ያለኝ ፓይለት መሆን ማስብ። ለማንኛውም ህልሜን ለማሳካት ትንሽ ያስጠላል። እኔ ፊዚክስ የሚባል ነገር እንደ ኑሮ ከበደኝ እንደ ዘንድሮ። ና የፈጣሪ ያለ ምን ነው ፋንትሽ? ምን ሆነ ነው እንደዚህ ያልከው? ምን ነው ፋንትሽ? ትምህርት ለዛውንም ቁልቁል ወርጄ የ8ኛ ክፍል ትምህርት ምን አለበት እንዴ? ያውም ለማታ ተማሪ። ቆይ ምንድነው ችግሩ? ፋንትሽ ሙች አላረኩ። ተይ እዛው ማየት አስጠላሽ። ባሁን አሁን መሄዴ ነው፣ ሰዓት አልፎብኛል። ወዴት ነው የምትሄደው? ያው ስራ አጥሶ የት እሄዳለሁ ፋንትሽ? አንዱ መስሪያ ቤት ሄጄ ልጋተት ነዋ፣ ወይ ደግሞ 4 ኪሎ ሄጄ ጋዜጣ ላይ በል ተንቀዋለልልኝ።
እንግዲያውማ ይቅና። ሂድ በቃ ሂድ። በይ እንግዲህ ይኸውልሽ፣ አንቺም በርትተሽ አጥንቀዋል። እሺ እያንዳንዷን ነገር ችል እያለሽ በኋላ ለወደፊት ትልቅ ሆነሽ ስትመረቂ እንደኔ ስራ አጥ እንዳትሆኝ። እኔ እኮ ተምሬ ስራ ይዤ እንዳልቀጥር ነው የምፈራው። እንዲያላገጠ ምትቀር እንዳይመስልህ። እኔ የምልሽ ለወደፊት ስታድጊ ምን ልትሆኚ አሰብሽ? ዶክተር፣ እሱ ካልተሳካስ? ፓይለት፣ እሱ ካልሆነስ? በቃኝ። እንደዚህ ብላችሁ አሳድጋችሁን እኮ ነው ይኸው ተምረን ስንመረቅ ሱፍ ለብሰን አስፋልት ለአስፋልት በዝናብ በፀሐይ በማታ በራብ የምንከራተተው። በይ አሁን ልሂድበት ፋንትሽ፣ በቃ የመረረኝ ሰው ልሂድበት። ሂድ በል ይቅና። ይህ ልጅ ምን አባት ይላል? ወይኔ ልጅ እውነቱን እኮ ነው። እንደዛ ብሎ ተምሮ አሁን በቃ ምን ላድርገው ሲንከራተት መዋል ነው። በእርግጥ የእሱም ስንፍና አለበት። እኔ ፋንትሽ ግን እንዲሁኝ የተምሬማ ስራ ላጣ እንደሱ እንዲህ ማስታወቂያ ምናምን በፍጹም አለምኜ ከዩኒቨርሲቲ ጀምሮ ነው የምጠየቀው። እኔ እንኳን ለምን አውቀዋለሁ፣ አቅሜ እኔ አውቀዋለሁ። ከአሁኑ ራሱ እኮ በዚህ ራሱ በዩኒቨርሲቲ ደረጃ ላይ አስተምር እየተባልኩ ነው። እንዲህ ብዬ ነው። አንቺ ልጅ ቆይ ለምን ቆመሽ አታናግሪኝ? ምንድን ነው የማናግርሽ? ቆይ እንደዚህ የሚያቻኩልሽ ምን ለማድረግ ነው? ጉድሽን ለፋንቲ ዝርግፍ አድርጊ። የምን ጉድ? ከሱራፌል ከጀመርሽው አይመጣም። ግን አንቺ ለምን ታሳቅቂኛለሽ? እንዳላሳቀቀሽ ከፈለግሽ እውነቱን ንገሪኝ። የምን እውነት? ሱራፌልን አፍቅረሽዋል ወይስ አላፈቀርሽም? እንደሱ የሚባል ደረጃ እንኳን አልደረስኩም። እና ምን አይነት ደረጃ ላይ ነሽ እባክሽ? በቃ ሳይው ደስ ይለኛል። ሌላስ? በቃ ይኸው ነው። አይ ፋንትሽ ጉዷን አላወቅች። ልጅ አስተምራለሁ ትላለች። አንቺ በፍቅር እዚህ አናትሽ ዞሯል። አረ ፈንዲሻ በፈጠረሽ ቀስ በይ። እኔ እንዳንቺ አይደለሁም። እሺ በቃ ለማንም ምንም እንዳትይ። እሱን እንዳላረግ ከፈለግሽ ማቅረብልሽ መደራደር ትስማሚያለሽ? አይ እንደው እድሌ ብር ክፈይ ልትይኝ ነው አይደል? አዎ ብር ክፈይኝ። እኔ ከየት አመጣለሁ? እንጃልሽ። እንደውም ማሚ ስትልክሽ ቀሽበሽ ያጠራቀምሻት ብር እንዳለች እርግጠኛ ነኝ። ፋንትሽ ትሙት ምንም የለኝም። ጥሩ፣ እንደዛ ከሆነ ሌላ መደራደሪያ ያቀርብልሻለሁ። ምንድን ነው? ቤት ውስጥ እኔ የሚያስጠልኝን ስራ እንዳለ ትሰሪያለሽ። እሺ እሰራለሁ። ሌላኛው ደግሞ ማሚ ቃ እንድትገዢ ስትልክሽ ከአንቺ ጋር እንዴት ታስማሚልኛለሽ? እሱ ደግሞ ለምን አስፈለገ? ምክንያቱም ከምትገዢው እቃ ላይ ብር አተራርፌ የሆኑ ነገሮችን መግዛት ስለምፈልግ። አንቺ ልጅ ግን ለብር ያለሽን ፍቅር ምን አለ በልክ ብታደርጊው። የኔ እናት በዚህ ዘመን ብር ነው የመሰለ ነገር የለም። ገባሽ? ቆይ አንቺ ልጅ አይደለሽ? ልጅማ ልጅ ነኝ። ለብር ጊዜ ግን ልጅ አይደለሁም። የምር ታሳፍራለሽ። ስለ ትምህርት በማሰቢያሽ ሰዓት ስለ ብር ማሰብሽ በጣም ያሳፍራል። መስሎሽ ነው? ደግሞ ሚኪኒ ያየሽ በዚህ ዘመን ስለ ትምህርት ማሰብ አለብሽ ምናምን ስትይ ትንሽ አይደብርሽም እንዴ? ለምን ይደብረኛል? ኡፍ አዝግ ነገር ነሽ። አሁን ያቀረብኩልሽን መደራደር ተስማምተሻል ወይስ አልተስማማሽም? ምንድነው እሱ? ማሚ ሾፒንግ ስትልክሽ አብርሽ እንዴት ታስማሚልኛለሽ ያልኩሽን ነው። እሺ አሳምናታለሁ። ጎበዝ ልጅ። አንድ የመጨረሻ ትዕዛዝ ይቀራል። አረ ፈንዲሻ በእናትሽ አታብዥብኝ። ኋላ ተናግሬያለሁ። እሺ ምንድን ነው? ማሚን የማስጠናት ኃላፊነት ሙሉ ለሙሉ ላንቺ ይሆናል። አረ ፈንዲሻ በእናትሽ አታብዥብኝ። ትስማሚያለሽ አትስማሚ? እሺ እስማማለሁ። በጣም አሪፍ። ይሄ የምታደርጊ ከሆነ ደግሞ እኔ ምርጥ ምርጥ ፌቨሮች እሰራልሻለሁ። ምን አይነት ፌቨር? ከሱራፌል ጋር የምትቀራረቡበትን። የምርሽ ነው? አዎ የምሬኝ ነው። ግን እንደማፈቅረው እንዲያውቅ አልፈልግም። አረ ሌላስ? ያምሻል እንዴ? ፋራ መስልኩሽ? ነይ አሁን በይኝ። እንዴ ጋሽ ክፍሌ የሰው መረቅ የሰው ማኛ እንደለድምቂ ጋሽ ክፍሌ የኔ አባት ጋሽ ክፍሌ እንዴት ነው? ሰላም ነው? እንዲህ አምሮብህ ስትታይ እኮ ልትሞሸር የቀረብክ ሰርገኛ ነው የምትመስለው። ጋሽ ክፍሌ እንከባበር፣ ይኸው በእድሜያችን እንከባበር። አከብሮታለሁ፣ ያክብሩኝ ጋሽ ክፍሌ። ወይ አጠፋው እንዴ? እኔ ለራሴ ስራ አጥቼ መሮኝ
ሊሞሸር የደረሰ ሰርገኛ ማለት ታዲያ ምን ማለት ነው? የድሮ ኦርኬስትራ ማሲንቆ ተጫዋች መስለህ ሳይ ታዲያ ምን ልበል? ኧረ ጋሽ ክፍሌ ይደብራል ዛሬ በእውነት ዘረሩኝ እኮ። ቆይ እርሶ ስንት ዓላማና ሀሳብ ያለው ሰዎት እኔን በካራቴ ጋሽ ክፍሌ ለራሴ ስራ አጥቼ ቁስል በቁስል ሆኛለሁ። እከኩል ልከክበት፣ እርሶ ግን ይተውኝ። ይቅር በለኝ ልጄ፣ ይቅር በለኝ። እንዲያው ካፍ ሲያመልጥ ራስ ሲመለጥ አይታወቅም። እንደዛ ሆኖብኝ ነው። ጋሽ ክፍሌ ያውቃሉ አባት እንደሌለኝ። አዎ እንደው እንደ አባቴ ስለማዩት ይቅር ብዬዎታል። እንዴታ መጠርጠሩስ? ባልወልድህም እኮ አባት ነኝ። የእንጀራውን ምን አልክ? አይ ወዲህ ጋሽ ክፍሌ እንደው እኮ ዝም ብዬ ሳስበው እኛ ቤት ያጋጠመንን የአባወራ ችግር ለመቅረፍ እቅድና ትራንስፎርሜሽን ነድፈው ብቻዎትን 1 ለ5 በመደራጀት የሚያደርጉትን ጥረት ሳይ በእውነት ሳላደንቁት አላልፍም። ድሮም እኮ ከልቤ የምወድህ ለዚህ ነው። አየህ አንተ ሞድ የገባህ ነህ። እኔም እኮ መወዶት ለዚህ ነው ጋሽ ክፍሌ። እርሶ እኮ ሞድ የገባሁት ነው። እኔ የምልህ ወደ ገደለው። አዎ እኔ የምልህ እናትህ ቤት አለች? ማዷን ነው የለች። የት ሄዳ ነው? የለችም፣ ወጣች። ቤት ውስጥ ሆነን የሆነ ስልክ ተደወለላትና መጣው በቃ እዛው ጠብቀኝ ምናምን ብላ ወጣች። በስልክ መጣለው ነው ያለችው። ወይኔ ክፍሌ ዘራፍ። ቆይ ማን የደፈረኝ? ጋሽ ክፍሌ ቶኝ እስቲ። ጋሽ ክፍሌ እያረጋጉት የምን ቀስ ነው? የምጣዱ እያለ የእንቅቡ ተንጣጣ ማለት እርሶ ነው። ቆይ እኔ ልጇ ሚኪ እያለሁ ምን ነው እርሶ ተንጨረጨሩስ? ለምን አልጨረጭ እኮ? እንዴት ለአመታት አብረን የኖርን ወዳጆች እኮ ነው እንዴ? ወለስ ከሆነ ጥሩ። አሁን የት ገባች ይባላል? ይኸው ጋሽ ክፍሌ ለማንኛውም የት እንደሄደች እንድነግሮት ከፈለጉ የሆነ መላ ይጉል። የምን መላ? ጋሽ ክፍሌ ደግሞ እርሱ አራዳ አልነበሩ እንዴ? ጪስ አልነበሩ እንዴ? መላ ነው መላ። ኧረ መላ። ተው ዘፈኑን ቶ ስንት ዘፋኝ እናውቃለን። ድምፅህ ሲያስጠላ ምን ላደርግ ብለህ ነው ሚኪ? የማይሆን ነገር ንገረኸኝ እኮ ናላይን አዙረህ። አይዞት ጋሽ ክፍሌ እኔ ያለሁልዎት። እኔ ልጆት ይኸውልህ አሁን የዞረውን ናላዋት እንዲመለስ የሆነ መላ ግቡልኝና ይስተካከል። የምርህን ነው ሚኪ? አዎ የምሬን ነው ጋሽ ክፍሌ። ኧረ የምር ጥሩሽ። ወደኋላ አንድ እርምጃ ወደኋላ። ኧረ ጋሽ ክፍሌ ከዛ የአንድ እርምጃ ወደኋላ። እንዴ ምንድን ነው? መላ እኮ ነው። ለመላ ነው እንዴ? እሺ አንድ እርምጃ ወደኋላ። እሺ ጋሽ ዞር በል። ጀርባህን ስጠኝ። ኧረ ጋሽ ክፍሌ ዙር እኮ ነው የምልህ። አልነጥቆት። ዙር እኮ ነው የምልህ። ይኸው ተሳስተህ ወደ እኔ ዞር ብለህ እንዳታይ ነግሬሃለሁ። እያየሁ ነው። አንተ ነግሬሃለሁ። ይኸው ጋሽ ክፍሌ ጨመር አድርጉት። እኔ ባላው ፈጣሪ ያዩታል። እንዳታይ እንካ ጓደኛ አታብዛ። እሺ ጋሽ ክፍሌ። ኧረ ይመቾት ጋሽ ክፍሌ ይመቾት። ቆይ የት እንደሄደች እኮ አልነገርከኝም። ማን ነው እንዴ? እቤት ሂዱ ያገኟታል። አንተ ፈታላ የሥራ ባህሪ ነው እኮ። ቆይ እሰራልሃለሁ። ቆይ ማሚ እንድሻ የኔ ቆንጆ መጣችሁ? መጣልሽ ነው የምታዩኝ? እንደው ምንድን ነው የሚሻልሽ? ነይ እስኪ ቁጭ በሉ። ጥሩ ሰዓት ነው የመጣችሁት። ብቻ ገና ከመግባታችን አስጠኑኝ ምናምን ልትይ እንዳይሆን። አይ እንደዛ እንኳን አይደለም። እና ምንድን ነው? በቃ ይኸው ብቻዬን ሳጠና ቆየውና አንድ የሆነ ነገር አሰብኩና ውሳኔ ላይ ደረስኩ። የምን ውሳኔ? በዚህ ዓመት ሚኒስትሪ ተፈታኝ እንደሆንኩ ታውቃላችሁ። እናውቃለን። ደግሞ ህልሜ ረጅም እንደሆነ ታውቃላችሁ። ርዝመቱ እስኪ ነው እባክሽ። ሰማይ ድረስ ካፕቴን ፋንትሽ ፓይለት ፋንትሽ እንደምባል ልክ
ወደ በረራ ሲሄድ ከዛ ደግሞ ማርሽ አርጊ ማርሽን አስገብቼ ኧረ ማሚ ፕሌን ማርሽ የለው። ሁለተኛ እንደዛ እንዳትሉኝ እሺ። በቃ ማርሽ አለው ካልኩኝ አለው ነው በቃ። በቃ ይኸውላችሁ ብዙ እያወራችሁ አስረሳችሁኝ። ምን ላይ ነበር ያቆምኩት? አላማሽ ጋር። አዎ አላማዬ ላይ ልክ 8ኛ ክፍል ሚኒስትሪ አልፌ ወደ 9 እንደገባሁኝ ዩኒፎርም የለብሼ እንደናንተ ማለት ነው። እንደዚህ አይነት በጣም ነው የምወዳትችን በተለይ ያው ልክ እሱን ለብሼ 9ኛ ክፍል የቀን ከናንተ ጋር መማር ፈልጌ። ምን ነው ደነገጣችሁ? ማሚ አንቺ እኮ ትልቅ ሰው ነሽ። ከኛ ጋር ዩኒፎርም ለብሰሽ አንድ ላይ ትምህርት ቤት ልትሄጂ? አዎ ምን ችግር አለው? ማሚ በእናትሽ እየቀለድኩ ነው በይ። ማሂዬ ሙቺ እኔ በዚህ ጉዳይ አልቀልድም። እየቀለድኩ አይደለም። ይሄኔ ነው መሸሻሉ። ቆይ ምን ታይቶሽ ነው? እኔ እንግዲህ ይኸውልሽ ልክ እንደ ሚኪ ተመርቄ መንደር ለመንደር መዞር አልፈልግም። እናማ በትምህርቴ ቆንጆ ውጤት ማምጣት ስለምፈልግ መደበኛ ከናንተ ጋር መማር ፈልጋለሁ። ማሚ አንቺ እኮ ትልቅ ሰው ነሽ፣ ያውም የልጆች እናት። እና የልጆች እናት መሆን ታዲያ ምንድነው? ዩኒፎርም ከመልበስ ትምህርት ከመማር ያስቆመኛል? ምንድነው ችግሩ? ንገርኝ እስቲ። ማሚ ይሄ በጭራሽ የማይሆን ሐሳብ ነው። እንዴ ለምንድነው የማይሆነው? እንደውም ይኸውላችሁ ልክ እናንተ ወደ 10 ስታልፉ እኔ ደግሞ ወደ 9 ሳልፍ ዩኒፎርም አንድ አይነት ዩኒፎርም ለብሰን አንዳንዴ ልክ እንደ ፈንድሻዬ እዚች ጋር ጣል አረጋታለሁ ልጆቼ እንደዚህ ይዤ ልክ ትምህርት ቤት ግቢ ስንገባ ከዛ ደግሞ ልጆችን ሰብስቤ እንደውም አንድ ጨዋታ አላጫውታቸዋለሁ። ዲሞ ተራ ምስተር ቅዱስ ኧረ ማሚ እንደዚህ የሚባል ጨዋታ የለም። እኛ እናቅም። አታውቁም አይደል? በቃ አሪፍ ነው ታዲያ። እንደውም ይኸውላችሁ አሪፍ በዚህ ፈምሳለሁ። በእውነት እናንተን ሰበስብና እናንተን አጫውታለሁ፣ ጓደኞቻችሁን ሰብስቤ አጫውታለሁ፣ ፍሬንዶቻችሁ በደንብ ምቹ ነው መሆን ጀለስ ነው መሆነው። በእውነት ልክ እንደዛ እናርጋለን። ስንወጣ ስንገባ ምን ስንል አይታያችሁ? እኔ በእውነት እንዴት እንደሚታየኝ እኔ ዩኒፎርም እለብሳታለሁ። ማሚ በዚህ ዘመን ካሉ ልጆች ጋር እኮ ላንቺም አብሮ መማር በጣም ከባድ ነው። ምን ችግር አለው? እኔ እናትሽ እኮ አራዳ ነኝ። በአንዴ ነው ቋንቋቸውን ቀጨም ማረግላቸው። ደግሞ በጣም ነው መመቻቸው። በእውነት እውነት ነው። ማንሽ ታፈላላችሁ? ደረብዛ በሉ ብራም በቃ ያንን እንደ እለዋለሁ በቃ። ኧረ ማሚ ምንሽ ነው? እኔ ትምህርት አይጠቅምም ምናምን ብዬ ስለማቆም አስባለሁ። አንቺ በዚህ እድሜሽ መደበኛ ልትገቢ አንድሽ ነችና ፋንትሽ። አንቺ ለምንድን ነው ትምህርት የምታቆሚ? እኔ ጭራሽ አብራሪ ፓይለት ስሆን ረዳት አብራሪ ፈልጋለሁ ወይም ረዳት ፈልጋለሁ እያልኩኝ አንቺ ታክሲ ሚኒባስ ወያላ መሆን ነው እንደምትፈልጊው? ኧረ ማሚ ምንሽ ነው? እኔ እኮ የአርሰናል ደጋፊ አይደለሁም። አክሽኔ ስለ ኳስ አይደለም ያልኩኝ። እኔ ያልኩኝ ስለ በረራ ነው እያወራሁ ያለሁት። ምን ትላለች? እሺ ቆይ ማን እየሰራ ሊያስተዳድረን ነው? ውይ ማህዬ አሁንም ቢሆን እኮ የኔ ብር እኮ ምንም ቤቱን እኮ እያስተዳደረ አይደለም። እድሜ ላክስታችሁ እሷ የምትልከው ብር አይደል እንዴ ከወር እስከ ወር ድረስ ይኸው ዘና እያደረገን ያለ። እኔ እኮ ለመማር ደግሞ እኮ የምማረው ፓይለት መሆኑ እኮ ለዚህ እኮ ነው። የተሻለ ኑሮ እንድትኖሩ እኮ ነው። በእውነት የተሻለ እኔማ በቃ የሚታየኝ እሱ እንደዚህ አይነት ነገር ለብሼ በተለይ ያችን ሻንጣ ዝም ብዬ ቢሆን እገዛታለሁ። እዚህ ግቢ ትሬኒንግ አደርግባታለሁ ይዤ እንደዚህ በእውነት አጭር ነገር አልከሽ ወይኔ ፋንትሽዬ በእውነት ለዛ ነው እኮ ማሚ። እኔ ሀሳብሽ እኔ ምንም አልተዋጠልኝም። ግድ የለም ቀስ ብሎ ይዋጥልሻል። ካልተዋጠ እንኪ ይሄዋ አወራችሁ። አሁን እንደ ሙድ መያዣ ልታረጊ ነው? እንዴ እኔ ፋንትሽ ልቀቂያለሁ። ነይ ብለሻለሁ። ነይ ፋንትሻም ያፉን እኔ ነው እጭ ብትለው አንቺ እኔ ነው እጭ ብትለው ልቀቂ። ዞር በይ። እኔ ማሚ እንደሱ አስቤ አይደለም። በቃ ይቅርታ ነው። እኔ ይቅርታ አልኳት። ማሚ ይቅርታ እያለች እጭ እኮ ነው ያለችኝ። እንዴ ይቅርታ አለች። እጭ ነኝ እኔ ፋንትሽ አልኳት። እንዴ ማሚ እንደዚህ ነው ይቅርታ የምጠይቂ? እንደዚህ ነው የምጠይቂ? ነይ ሳሚያታ አንቺ ይቅርታ በደንብ ጠይቂ። ሞት ሟጣ ሁለተኛ እንደዚህ እንዳታናጅኝ እሺ? እኔ ትምህርት የለማርበት ተናግሬያለሁ። ታዲያ እንጂ ዩኒፎርምሽን ቀይሪ። ማሂ ቆይ ምንድነው ጉዱ? እኔ ምንም አልገባኝም። ቆይ ሴትዮዋ ምን እየሆነች ነው? እኔ ምንም አላውቅም። አስበሽዋል? አንድ ትምህርት ቤት ስንማር
አስበሽዋል? ዩኒፎርም ለብሰን አብረን ስንሄድ። ቆይ እሺ ምንድነው ማድረግ ያለብን? መቅጨት። ማንን? ማሚን? አንቺ ደግሞ ማን እሷን አለሽ? ታዲያ ምንድነው የምንቀጨው? የማሚን ህልም መቅጨት አለብን ያልኩሽ። እንዴት አድርገን ነው ይሄንን ህልም የምንቀጨው? እሱን አላውቅም፣ ግን እንዴትም ሆነ አድርገን ወደ 9ኛ ክፍል እንዳትገባ ማድረግ አለብን። ኧረ ፈንድሻ ይደብራል። ኧረ እባክሽ ይደብራል። እንዲያው በጣም ነው የሚደብረው። የኔ እናት ማሚ ወደ 9ኛ ክፍል አለፈች ማለት ሱራፌል የለ፣ ክረሽ የለ፣ ከጓደኞች ጋር ፈታ ማለት የለ። በቃ ዩኒፎርም ለብሶ ቤት ውስጥ መኖር ማለት ነው። እሺ እንዴት አድርገን ነው ወደ 9ኛ ክፍል እንዳታልፍ ማድረግ የምንችለው? አንሻፈን በማስጠናት። አንሻፈን ማስጠናት? ለምን ግራ ታጋቢኛለሽ? ምን ግራ የሚያጋባ ነገር አለው? በቃ የምናስጠናትን ነገር ተቃራኒ ማስጠናት ማለት ነው። እንዴት? ለምሳሌ ሴል ኢዝ ዘ ስሞለስት ዩኒት ኦፍ ላይፍ አይደል የምንለው? እኛ ስናስጠናት ደግሞ ሴል ኢዝ ዘ ላርጀስት ዩኒት ኦፍ ላይፍ ብለን እንደማስጠናት ማለት ነው። ገባሽ? አሃ ልክ እኮ ነሽ። ያኔ ትወድቃለች ማለት ነው። በነገራችን ላይ እንድትወድቅ አደረግናት ማለት ትልቅ ውለታ እንደሰራንላት ቁጠሪ። ውለታ? አዎ ውለታ እኮ። ምን የሚሉት ውለታ? አንድ ተምሮ ስራ አጥ ከሚሆን ሰው የታደግናት ኃይል ነው ማሰብ ያለብሽ። ብትማር ስራ አጥ ትሆናለች እያልሽ ነው? የኔ እናት እንኳን እሷ አንቺም እኔ የምንማረው ስራ አጥ ለመሆን ነው። ገባሽ? ለነገሩ ልክ ነሽ። ይኸው ሚኪ እንኳን ስራ አጦ ሲንከራተት አመት አለፈው አይደል? ስለዚህ ሚስጥራችንን በውስጣችን ይዘን ሴራችንን እናጣጥፋለን ማለት ነው። ጥሩ ነው። ዋው ኦ ማይ ጋድ! ለራሴ ዋው! ለራሴ ዋው! እንዴት እንደማምር እንዴት እንደሚያምር! በቃ ኢትዮጵያ ሀገር ይሄው ደረስኩልሽ። እንኳን ተማርኩልሽ። በቃ ይሄው እየመጣው ነው። ከፍ 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 ነው ማረግሽ። በዓለም ላይ ልክ እንደ ሯጮች ባንዲራውን እንዲህ ነው ማብራራልሽ። ውልብልብልብልብ በቃ እንዴት አምራለሁ። እንደውም ይሄው በቃ ኢንጂነር ፋንትሽ ኢንጂነር አያበላም። በቃ ዶክተር ፋንትሽ ዶክተር አላልን። አዎ ደሞዝ ሊጨመር ስለሆነ ችግር የለም ይጨመርላቸዋል። ግን ፓይለት ይሻለኛል። በቃ ካፕቴን ፋንትሽ ያ በቃ እንትን ነሽ በረራ ባለኝ ሰዓት ማለት ነው። ዋው ደግሞ ሱሪ ሲለብሱ ተማሪዎች እንዴት ደስ እንደሚለኝ። አሁን በቃ በሱሪ ነው ማለት ነው። ትንሽ ቀን ማረና ከዛ በኋላ ሱሪ ለብሼ አብሬ ምን ይቆለኛል? እኔ ምንድን እንዴ ከማን አንሳለሁ? ልጆች እንዴ ፋንድሻ ማሂ ያረባካችሁ ረፈደብኝ ነው እንዴ? ያስረፍዱብኝ ነው እንዴ? እንዴ ማሚ በስመ አብ! እንዴት አባቱ ነው ያማረብሽ! ዩኒፎርሙ በጣም ቆንጆ ሆነሻል። ነይ ነይ ተሽከርከሪ እስቲ። ዋው ቆንጆ ቆንጆ ሆነሻል። በጣም ቆንጆ ነው። ዩኒፎርሙ ቆንጆ ነው አይደል? በጣም አምሮብሻል። አንደኛ አይ ማሚ አይ ለማን አሳያለሁ? ቆንጆ ሰዓት ሄዶብናል። እሺ ማሂ የት አለች? ማሂ አይሻ ማሂ እንዴት እንደምትንጎጥት ማሂ። አቤት ማሚ። አንቺ ደግሞ ምን ሆነሽ ነው እስካሁን? እንዴት እንዳማረብሽ! ቆንጆ ሆናለች አይደል? አዎ የኔ እናት፣ የኔ ጎበዝ እናት። አንቺ እኮ ለሴቶች ሁሉ ሞዴል የምትሆኝ ሴት ነሽ። እኔ እናትሽ ምን አይተሽ? ከምሬ ኢንጂነር ነው መሆን። ኢንጂነር አያበላ ሊቀር ማለት ዶክተር ይሻለኛል። ይሻላል ማለት ግን ዶክተር ደሞዝ ይጨመርላቸዋል ተብሏል። ማለት ፓይለት ይሻለኛል። በቃ ፓይለት አላ ልክ በረራ ባለኝ ሰዓት ምን እንደማለት ታውቂያለሽ? ፓኬጅ እሺ ቀጭቋ እያለ አየር ላይ እበረዋለሁ። ተማመንብሻለሁ። በር ነው እንደሚፋፋ ታራ አይደለም። እኔ በደንብ ትሰማለህ። እስኪ ሂዱ ክፈቱት። ኧረ በር ክፈቱ አልኳችሁ እኮ። በህልሜ ነው እንደ የሁሉ ነገር። አውሮፓ በሬ እዚቹ ቤት ልረፍ። ምንድን ነው የሚያውቃቸው?
ማሂ ማሂ ፓፓ ማሂ አቤት ነው እስቲ ልጅ በር ልቀቋት። ማን ነው? እንዴ ጋሽ ክፍሌ ነው እንዴ? ክፍሌ ና ግባ እንጂ። ሰላም ነው? አመጣ ይችን ነገር ትሞክራለህ እንዴ? ከእሷ ጋር ተጣልተናል። ተው እንጂ እንደውም ታስጠናኛለህ። ፊዚክስ ነው። አይ ተይው ግድ የለሽ። ምን ነው ያማል? አይ ለእኔ አይሆንም። ለምን? ለማን ነው የሚሆን? ለእኔ? ለአንቺም እኮ። እንዴት? አይ ከዚህ በኋላ የት ልደርሽ ነው? ውይ ክፍልዬ ገና እኮ ነኝ። ገና የትና የት ታያለህ? እኔ እናንተ እኮ እንግዲህ ከተወሰነ ጊዜ በኋላ አየር ላይ ነው በቃ እኔ የምታገኘኝ። በእውነት ኧረ ምድር ላይ ኧረ እንዳታስበው። የተማረ ተጠቀመ ሲባል አልሰማህም? እኔ የምልሽ ፋንትሽ እንዲያው እስከ መቼ ነው እኔና አንቺ በብርድ ኩርምት ብለን እንደው የምንዘልቀው? ያው እሱ የፈቀደው ቀን እስኪመጣ ነው። ፋንትሽ እንዲያው እኮ መውለድ ይዞሽ ነው እንጂ ገና እኮ አንድ ፍሬ ልጅ ነሽ። እኔም በሆን እኮ ምን የመሰልኩ እምቦሳ ነኝ። ሼ ነው አለች። እውነቷን ነው ፈንድሽ። ጠበሳ መሆኑ ነው እንዴ? ምን አልሽ? ኧረ እዚሁ ነው ለራሴ ነው። እሺ ክፍልዬ፣ እንዲያው እኮ የኩመካሽ እኮ ነው ደስ የሚለኝ። የእርሶ ትት ደግሞ ከጀመረ ማቆሚያ የለውም። ምን ነው ምን ሆንሽ? በረደሽ እንዴ? እትታልሽ እኮ እንዴ? ወይ ክፍሌ በረደሽ? ወይ ክፍልዬ ክፍልዬ እየሄድክ በቃ ልሂድ? እሺ እንዴ ኧረ ተጫወት ማለት ነው። ወይኔ ክፍልዬ እንዴት ነው የምንገናኘው? ሩቅና ሩቅ ሆን እኮ እኔ እናንተ እኮ ማዶና ማዶ ማዶና ማዶ የሚባል ዘፈን አለ። ወይኔ ርቀታችን ሩቅ ነን እኮ በጣም። አይ ሰሞኑን ግን አጠገብሽ ሳልከራይ አልቀርም። ወይ እሱ እንኳን አይደለም አልነበረም። ፋንትዬ ወይ ክፍልዬ እንዲያው እኮ ስትስቂ ጥርሶችሽ ሀጫ በረዶ እኮ ነው የሚመስሉት። እውነቴን ነው። የጠዋት ጮራ እንኳን እንዳንቺ አትደምቅ። ኧረ እባክህ ተው። ወይ ክፍልዬ እንዲያው እኮ ፋንትሽ ከአንቺ ጋር ስሆን ሰዓቱ ደቂቃው የዕለት ያክል ያጥርብኛል። አንተ ደግሞ ጨዋታ አዋቂ እኮ ነህ ፋንትሽ። ወይ ክፍልዬ ፋንትነት ወይ እኔም ሳገኝሽ ብርቱ ከሆንኩ አንቺም እንደ ኮረዳነት ዘመንሽ ሳቅሽ ካገረሽ ምን እንፈልጋለን ታዲያ? አይ እንግዲህ ጋሽ ክፍሌ እንዴ ይሄ እኮ ቃቃ ጨዋታ አይደለም። ለልጆችም ማሰብ አለብን። አንቺ ወዲያ ማዶ እኔ ወዲህ ማዶ አንገናኝም ወይ ተራራው ተንዶ ማለት እንግዲህ ይሄ ነው። ደግሞ ይሄ ምን ማለት ነው? ሚኪም ራሱን ችሏል አይደል? ታዲያ በእኔ ገንዘብ ራሱን ካልቻለ በምን ይችላል? የቀሩት ደግሞ ሁለቱ ልጆች አይደል? እና የሆነ እንደሆነስ ምን አለ ለእነሱ ጥሩ እንጀራ አባት እንደሆንላቸው ብትፈቅጂ። እሺ ብትይ ክፍልዬ፣ እኔ እኮ የሚያሳስበኝ የእነሱ ጉዳይ ብቻ አይደለም። ታዲያ ምን አለ? የትምህርቴ ጉዳይ ነው። እኔ እኮ ገና ብዙ ይቀረኛል። ደግሞም አላማ አለኝ። እውነት? አላማ ምን አሳቀ? ምንም እንዲሁ ነው እንዲሁ ነው። አይ እንደውም ይኸውልህ ቁጭ ብዬ አንተን የማወራበት ሰዓት የማጥኛዬ ሰዓት ነበር። አታዩ ፊዚክስዬ፣ ነይ ፋንቱዬ፣ ነይ እንጂ አንሺኝ፣ ነይ አንብቢ እያለኝ እኮ ነው ያለ። እሱ ቀስ ብሎ ይደርሳል። ግድ የለሽም። አይ በቃ ተወኝ ክፍሌ። እንዴ እኔ ከዓላማዬ የሚያሰናክለኝ ሰው አልፈልግም። እሺ ኧረ እባክሽ ኧረ እባክዎት ሰውዬ እያሳፈሩኝ እኮ ነው። እንዴ ወይ ትልቅ ሰው ጨዋታ። እኔ እኮ አንድ ፍሬ ልጅ እኮ ነኝ። ደግሞ አፍራለሁ እንዲህ ትልቅ ሰው ሲያጫውተኝ። እኔ ክፍሌ
ጨዋታ ልጀምር እንጂ አሃ እሽት መሬት በእግር እሽት ደግሞ ብለው የቡጂ ቡጂ ጨዋታውን በወግ መልክ አመጡት እንዴ ምን ይደረግ ብለሽ ሃይ ማሚ ይሄ ክፍል የሚባል ሼባ ሲመጣ ኬንያም ቢሆን ትልከናለች። ረፈንሻል እሱ ይባል ብቻ ይሁን ግን ህልሟን መፍጨት ያልናትን ነገር በደንብ ልናስብበት ይገባል። ተስፋ አድርጋለሁ። ያ ካልሆነ መቼም አትፋታም። አዎ ልክነሽ። ምን ሆነሽ ነው? ስራፊያውና የት አለ? አንቺ የት አለ? ቆይ እዚህ ሰፈር ምን ሊያደርግ መጥቶ ነው? በእርግጠኝነት ሚሊ ሊያገኘው መሆን አለበት። ሚሊ የዲቦራ ቦይፍሬንድ? አዎ ሚሊ የዲቦራን ቦይፍሬንድ። ወይኔ ሲያሳዝን። ምኑ ነው የሚያሳዝነው? አቋቋሙ ነዋ። አልገባኝም። የሰው ልጅ አቋቋም ያሳዝናል እንዴ? አዎ ያሳዝናል። እንዴት ያሉ አቋቋሞች ናቸው እባክሽ የሚያሳዝኑት? እንደ ሱራፌል ያሉ አቋቋሞች ናቸው። እስኪ እኔን አንድ ጊዜ ሾፍ አድርጊኝ። እንዴት ነው አቋቋም ያሳዝናል? እንጃለሽ። ብቻ የተሳጨሽብኝ እንዳይሆን። መመለስ አለብኝ። ወዴት? ወደ ቤት ነዋ። ለምን? እንዴኝ አልፈልግም። አንቺ ያምሻል እንዴ? ማሚ ላከችንስ ነገር። በቃ ሌላ ቀን እንገዛዋለና። ፎንጋ ብሎ ዝም ይሄኔ ነው። እስቲ ሱራ እኛ ዘፈር ምን ልታረግ እንደመጣና እናዝሃ። ጎሽ ሚኪ እንዲያው በጣም ስፈልግ በአስፈላጊ ሰዓት እኮ ነው የመጣኸው። ምን ነው ጋሽ? ገና እኮ ብቅ ስትል አየሁና እዚህ ቁሜ ልጠብቀው ብዬ እኮ ነው። ምንድን ነው ችግር ተፈጠረ? አዎ ችግር ተፈጠረ። ኧረ ምን አይነት ችግር? ከባድ ችግር። ወይኔ ጋሽ ክፍሌ ምንድን ነው? ግብጽ ልትወረድ ነው? አንድየዋን እሷ ልትወረድና በተገላገለ እና ምንድን ነው ሱዳን ነች? ስራ ወሳኝ ሰው እንዴት ነሽ ብራዘር? አለሁልህ። በስመ አብ ሱራ ግን ይመችል። ምን እሺ ሰፈራችንን አሳመሻት። ጠረኗ ራሱ በደ ሆነ። አንቺ ምን እሺ ነው የምታሸችው? የእምር ሰፈራችንን ያለመደባትን ጠረን አስለመሻት እኮ እኔ። አዎ አንተ። ቆይ ምን እሺ ነው እንዲህ ያለሽ እኮ? ኧረ ፋንዲሻ ምን እሺ ነው? ጭው የቀየረኝ እንጂ። በቃ ይመችህ። በስድስት ልፍታሽ። ግን ሰፈራችን እንዴት ነው የተከሰትከው? አሁን አላወኩም ለማለት ነው። ምኑን? ሚላ ጀለስካ እንደሆነ ነው። ሚላ የዲቦራ? አዎ ሚላ የዲቦራ። እሺ ሚላን የዲቦራ አካል ነው። አንተን ማን ልንልን? አሁን ገና ከባድ ጥያቄ አመጣሽ። እንዴት? እኔም ግራ የገባኝ ጥያቄ ቢኖር ይሄ ስለሆነ ብቻ አሁንም አያም ሲንግል እያልሽኝ እንዳይሆን። ምን አማራጭ አለ ብለሽ ነው? ወይኔ ፈንድሻ፣ አሁን ገና ተሳሳትኩ። እንዴት? አንዷ ጀለሴ ከሞታብህ እትት በይልኝ ስትለኝ ግጣም አለችው ብዬ ገበያን ዘጋው። ምን የምርሽ ነው? አዎ የምሬ ነው። እኔ ምርሽ ፋንዲሻ፣ ቺኳ ግን ማን ናት? እሱ ምን ያደርግልሃል? አረ አይ ምንም ሞተችብህ ምናምን ስትይኝ እኮ ለማወቅ ያክል ነው። ብታውቃት ምን ትርጉም አለው? ወዬ ካላልካት አዲ ፋንዲሻ፣ ወዬ እንደማላት አንቺ በምን አወቅሽ? እና እትቱን ትጀምር እያልከኝ ነው? ፎንቋ ከልቧ ከሆነ ግን ወይ ትላታለህ። እንደ ሁኔታው። ግን አንድ ችግር አለ። ምንድን ነው እሱ? ጥሎባት ወንድ ልጅን ቀርባ ፎንቋ መዘርገፍ ትፈራለች። አረ ፋንዲሻ፣ አንቺ ግን ምን ይሄ ነው? አንቺ አለሽ አንዴ ሀሳቡ ትክክል እንዳልሆነ አስረጃትና ወይ እንድትለኝ አደፋፍሪያት እንጂ። እስታይ በቃ ኢላ ደወለልኩ። ይሄን ጩቤማ ማፈጣጠጥ አለብን። ማሂ መጣውልሽ። እንዴ ምንድነው እንደዚህ የሚያንከወኩሽ? ማሚ? አዎ አንቺ ታንከወከኩ እንዴ? በጣም እንጂ። ሰሞኑን ግን ደህና ነሽ? አዎ ደህና ነኝ። ታዲያ ምንድነው እንደዚህ የሚያደናብርሽ? እኔ እንጃ ተደናበርኩ እንዴ? እንዴት ነችና ፋንትሽ? እሺ ተይው። እሺ ግዙ ያልኳችሁን ሴት አለ የት አርገስታችሁ አመጣችሁት? ምንድን ነበር ግዙ ያልሽን? ጭራሽ ጥቅል ጎመን ልትገዙ አይደለም እንዴ ፈንድሻ ጋር ተያይዛችሁ የወጣችሁት? እሱን ነው እንዴ? እሱንማ ፈንድሻን ልትገዛ ነግሬያታለሁ። እቺ ነችና ፋንትሽ። እሷ የታውቃ ነው ጥቅል ጎመን ገዝታ የምትመጣው? አንቺ አታስፈልጊኝም፣ ራሴን ችዬ መግዛት እችላለሁ። እና ሞሻል ወደ ቤት ሂጂ ስትለኝ መጣሁ።
አመመሽ እንዴ? ምንሽ ነው ያመመሽ? ራሴን ራስሽን አመመሽ እንዴ? ሆዴን። ሆድሽ ምን ሆንሽ? አይ ሁሉ ነገሬን ነው። ኧረ ስለ መድኃኒዓለም አንዱን ንገሪኝ። በቃ ደማካሴ አንቺ ማሚ ታዩ አሁን ይሻለኛል። አሁን መግባት አለብኝ። ምንድን ነው የሆነችው? እኔ እኮ ልጆቼ ላይ እንደዚህ አይነት ባህሪ አይቼ አላውቅም። ምንድን ነው የሆነችው ልጄ? ፋንትሽ ምንድን ነው? ምንድን ነው ቁጭ በይ ማለት? መነጋገር አለብን ፋንትሽ። ምንድን ነው የምንነጋገር? አንተ ማን ስለሆንክ ነው እኔን ቁጭ አድርገህ የምታናግረኝ? እኔ ሚኪ። እኔም ፋንትሽ ነኛ። ምን ነው ረሳኸው እንዴ? አልረሳሁትም፣ አውቃለሁ። ታዲያ ምን ነው ልብህ አበጠሳ? እሺ አያብጥ። አሁን ግን በአስቸኳይ ማናገርሽ ጉዳይ አለኝ። እሺ አሁን ከንግግሩ በፊት ና ወደዚህ። እንዴ ለምን ፋንትሽ? እትታል አይደል ሚኪ? በፈጣሪ ያለ ፋንትሽ፣ እኔ መጠጥ ፋንትሽ፣ እኔ መጠጥ አላደርኩም። ኔቨር። አዎ አንተ ሚኪ መጠጥ። ፋንትሽ እኔን እንዴት ብታስብኝ ነው በተልካሻ ነገር በመጠጥ የጠረጠርሽ? ስማ ሚኪ፣ ማስቀየሱን ተውና ወደዚህ። ፋንትሽ የሙጭ አልጠጣሁም። ና ፋንትሽ ሙጭ ና ብዬሃለሁ። ያው ካላማሽኝ ይኸው ሁለተኛ ኧረ ፋንትሽ እንደ ኑሮ ነው ቁጥር ያረግሽ። ምን አትፍቼ ነው እንደቆነጠጥሽ? ከዚህም በላይ ያልቆነጠጥኩ እኔ ሁኜ ነው። በላሁን ተናገር። ለምንድን ነው የፈለግከኝ? ፋንትሽዬ እንደዛ ስቆነጥጭኝ ያሰብኩት ሁሉ ጠፋ። ስማ አሁንም መጥቼ ወዲያኛውን እንዳልበጥስልሽ። ፋንትሽዬ እሱን ከምትደግሚኝ አሁን የመጣሁበትን ጉዳይ ልንገርሽ። ምንድን ነው? እሺ እሱ ቆይ ምን አስበሽ ነው ፋንትሽዬ ከመሬት ተነስተሽ 9ኛ ክፍል ስገባ መደበኛ እማራለሁ ያልሽው? እንዴ ይሄ ምን ማብራሪያ ያስፈልገዋል? በቃ የማታ ትምህርት ስላላስደሰተኝ በቀን እማራለሁ፣ መብቴ ነው። ምን ያደርግልሻል ፋንትሽዬ? ይቺ ናችና ፋንትሽ፣ አንተ ለምንድን ነው የማያደርግልኝ? እኔም እንደ ማንኛውም ተማሪ ተምሬ ይኸውልህ ፓይለት ወይም ዶክተር መሆን እፈልጋለሁ። ከዚህ ሁሉ ዘመን በኋላ አንተ ጉፋያ፣ አንተን ወልጄ አሳድጌ እንጂ አንድ ፍሬ ልጅ ነበርኩ እኮ። ጭራሽ ትሰድበኛለህ እኔን? ኧረ አልተሳደብኩም ፋንትሽዬ። እና ቅቤ እየቀባኸኝ ነው? እኔ እኮ ለአንቺ አስቤ ነው ፋንትሽዬ። እንዴት? ይኸውልሽ ፋንትሽዬ በዚህ ዘመን ተማርሽም ስራ አጥ ነሽ፣ አልተማርሽም ስራ አጥ ነሽ። እንዲያውም ባለመማር ውስጥ ትልልቅ ተስፋዎችና ትልልቅ እድሎች አሉ። ቆይ እኔ የምለው በመማር ትቆጫለህ እንዴ? እንክት እኮ ለምን? ስራ ስላላገኘሁ ነው። ስራ አጥ የሚል የማዕረግ ስም ስለተሰጠኝ። ታዲያ እሱ ያንተ ችግር እንጂ የመማር ችግር ነው እንዴ? እንዴ እና ስራው ከየት ይመጣል እያልሽ ነው? ምን ይላል ይሄ? ፍጠራ። አሃ ፍጠራ። እኔም እንደ ሌሎቹ ዲግሪ ይዘው ኮብልስቶን እንደሚፈልጡት ልጄም ኮብልስቶን ፈላጭ ሆነ ብለሽ ዶክመንተሪ ልታሰርይብኝ? ምንም ይሁን ምንም ይኸውልህ ሞራሉ ካለ ስራ ስራ ነው። አንቺ የማትረጂው መማር ውስጥ አንድ ትልቅ ችግር አለ፣ ሪሰርች የሚያስፈልገው። ምንድን ነው እሱ? እንዳልተማረ ሰው ዝቅ ብለሽ ስራ ለመስራት ስትይ ዲግሪው ማንነትሽ ተው። አንተ እኮ ዲግሪ አለ እየተማርክ እንዴት ዝቅ ብለህ ትሰራለህ ይልሻል። እሺ ሞራልሽን ለመጠበቅ ብለሽ ቦታሽን ስትይዢ ደግሞ ሌላ ችግር ይመጣል እኮ። ምን አይነት ችግር? ማጣት፣ ረሃብ፣ የቤተሰብ ሸክም መሆን። አየሽ የመማር ክፋቱ። አይ ሚኪዬ በእውነት ተሳስተሃል። እሺ ምኑ ላይ ነው የተሳሳትኩት? ስማ መማር ያስተሳሰብ አድማስን እንዲያሰፋ ፍቀድለት እንጂ አጥር ሆኖ ስራ እንዳትሰራ ሲያደርግህ አትፍቀድለት። ይኸውልሽ እዚህ ቤት ውስጥ ሌላ ስራ አጥ ሰው ስለማያስፈልግ ይሄ መደበኛ እማራለሁ የምትይው ነገር ማቆም አለብሽ። አከተመ። አላቆምም ነው? አዎ ነው ፋንትሽ? አዎ ነው ፋንትሽ? ይኸውልሽ እዚህ ቤት ውስጥ ምን በለው እናታለን
ኋላ ሚኪ ምን አለኝ ትኛለሽ? ለወደ ነው እንዴ አንተ የምታስበው? እንዴት ነው? ወይኔ ጉዴ! የኔ ነገር ወደ አስባስኩት እንዴ ይሄን ልጅ አንቺ ምን ሽ ነው እንደዚህ የፈረጠጥሽ የመጣሽው? ሁለት ሱራፌል ሳይው ክቡ ብዬ ነው የደነገጥኩት። የማደርገው ነገር ሁሉ ነው የጠፋኝ። አታስቢ፣ እኔ እህትሽ አንዳንድ ነገሮችን መላ ብዬልሻለሁ። ምንድነው መላ ያልሽ? በቃ ሱራ ነው ብዬዋለሁ። ወይ ብዬዋለሁ ስትይ ምን ማለት ነው? እንደ ሞትሽበት ነገርኩት። በፋንትሽ ሞት አንቺ ያምሻል እንዴ? ቆይ እንዴት እንደዚህ ታደርጊያለሽ? ምን አጠፋው? ለመሆኑ ምን ብለሽ ነው የነገርሽው? ሱራዬ ማሂ እንዳለች አፈቅርሃለሁ፣ በአንተ ፍቅር ምግብ አልበላ ውሃ ልጠጣ ብሎኛል ብልሃለች አልኩት። ኡፍ ወይኔ ፈንድሻ፣ ምን ማደርግሽ ነው የሚሻለኝ? ምን ነው አሪፍ አረኳ? ምን አሪፍ ታደርጊያለሽ? የምር በጣም ችግር አለብሽ። እባክሽ አትንጨርጨሪ፣ አውቄሽ ሙድ ሲይዝብሽ ነው። እንዴት? ምንም ስላንቺ ያልኩት ነገር የለም። እስቲ ፋንትሽ ትሙት በይኝ። ፋንትሽ ትሙት የምሬን ነው። ታዲያ ስለምን አወራችሁ? የሆኑ ነገሮችን በዘዴ ጠየቅኩልሽ። ምንድነው እሱ? ፍቅረኛ እንዳለውና እንደሌለው ጠይቄው ነበር። እና ምን አለ? ፍቅረኛ የለችው። የምርሽ ነው? ፋንትሽ ትሙት የምሬን ነው። ታድዬ ደግሞ ከፈለግሽ ሌላም የምነግርሽ ነገሮች አሉ። ምንድነው እሱ? እስካሁን በነፃ የነገርኩሽ ይበቃል። አሁን 100 ብር ረድሽ። እኔ ከየት አመጣለሁ? እሱ አያገባኝም። 100 ከሆነ ያልኩሽ ጨምሪ። ግን ግፈኛ ነሽ። እሺ ምን መሰለሽ? እሺ የሆነሽ ጓደኛዬ በአንተ ፍቅር ወድቃ መናገር ፈርታ ንገሪልኝ ስትለኝ ተይ ሱራ እንደሆነ ፍቅረኛ አለችው ብዬ አልኳት ስለው ምን ቢል ጥሩ ነው? ምን አለሽ? ተናደደ። እንዴት? ያው ገበይን ዘጋሽ ብሎ ነው። እንደሱ ነው እንዴ? ከዛስ ግን ምን አለ? አይዞህ እንድታወሩ ነግራታለሁ አልኩት። ማ እኔ ላናግረው? አንቺ ያምሻል? ታዲያ እኔ እንዳናግርልሽ ትፈልጊያለሽ? እንደሱማ አይሆንም። እና ምን ተሻለ? ወይ ደብዳቤ ልጻፍለት እንዴ? በዚህ ዘመን ደብዳቤ? በስልክ መጻጻፍ እኮ አጣርቶ እኔ እንደሆንኩ ያውቃል ብዬ። በቃ እንደዛ ከሆነ ይመችሽ። ማን ነው? ሚኪ ነው። ምን ፈልጎ ነው አውሪው? ሄሎ ሚኪ። አንተሺ ወይዬ እንዴት ነሽ? እንዴት ነህ? ወይ ምንድን ነው የለበሽ? እንዴ ዩኒፎርም ነው። አንቺ 8ኛ አይደለሽ? ይሄ እኮ የ2ኛ ደረጃ ዩኒፎርም። እያሟሟኩ ነው ማለት ህልሜን እየኖርኩ ነው። መማር ያስከብራል፣ አገርን ያኮራል። እንማር እንመራመር። ክልፍ እንዴት ነህ ግን? How are you? አንቺ ደግሞ አበዛሽ። እንግሊዘኛ ስሰማ ብርድ ይልሃል አይደል? ማ እኔ ክፍሌ ነኝ ብርድ ያለኝ? እንግዲህ የምችል ከሆነ መልሶ ማሳየት ነው። ለመሆኑ የት እየሄድሽ ነው? ስታየኝ ዩኒፎርም ለብሼ ደብተር ይዤ የት መሄድ ይመስልሃል? ላይብራሪ ነው ለማጥናት። ሚኒስትሪ ተፈታኝ አይደለም? እኔ ላይብራሪ ትሄጂ ታች ብረሪ ትሄጂ የት አውቃለሁ? በስተርጅና ሙሽርና ያገሬ ሰው እንዲህ ሆነሽ ተምረሽ ወደ 9 ስታልፊ መደበኛ ትምህርት ልትገቢ ነው? ኋላስ ይኸውልህ ያኔማ ልክ እንደዚህ ጥብ ዩኒፎርሜን አድርጌ በዚህ ፈንድሻል በዚህ ማያንዤ ቅብር ነዋ ትምህርት ቤት ውስጥ። ተይ እንጂ አሁን እኮ አንቺ መሄድ ያለብሽ ወደ ገዳም ነው እንጂ ወደ መደበኛ ትምህርት አይደለም። ምክንያቱም ያንቺ ኩያዎች እኮ መቃብር አሰርተዋል። አንቺ ገና ዩኒፎርም ለብሰሽ ከልጆችሽ ጋር ኧረ ተይ፣ ለነሱም ጸልይላቸው እንጂ። አንተ ራስህ ለምን አትተውኝም? አንተ የህልም ጸር። ምን አለ የምልሽን ሰምተሽ ሰብሰብ
ብለን አብረን ብንኖር በቃ አንተ ተኝተህም ተነስተህም ህልም ይሄ ነው አይደል? እኔ ፋንትሽ ነው እንደዚህ ማደርገው። ይኸውልህ እኔ ህልሜን ሳላሳካ እንድች ብዬ ምንም ነገር አላደርግም። ይሄንን አወቅ። ተስፋ ቁረጥ በቃ። ቆይ እስቲ ዘነጋሁት እኮ ህልምሽ ምን ነበር? የኔን ትምህርቴን ጨርሼ ዩኒቨርሲቲ ገብቼ አያት አይደለችን አውሮፕላን የእሷ አብራሪ መሆን ካፕቴን ባጌን ይዤ በቃ ከዚያ ከልጆችሽ እኩያ ጋር ዶርም ትኖሪያለሽ። እና ታዲያ ቁሜ እቀራለሁ እንዴ? እንዲያው የአባቴ አምላክ ህልምሽን አያሳካው። 8ኛ ክፍል ደግመሽ ደጋግመሽ ውደቂ። አንተ ህልም አጨናጋፊ፣ አንተና መሰሎቹ ናቸው በእኛ ህይወት ላይ የቀለዱት የተጫወቱት። እኛ ደግሞ ምን አደረግን? ያኔ ልጅ እያለሁ አባቴ ልማር ስለው ልጅህን ለልጄ ተብያለሁ ቃል ገብቻለሁ ብሎ ባይድረኝ ኖሮ ዛሬ ላይ ይሄው እንዱኝ አልቀርም ነበር፣ ህልሜ ላይ ይገኝ ነበር። ነገሩ ችግር የለም አረፈደ። በቃ እንኳን አልተማርሽ። አንቺ እውቀት ሳይሆን እንዲህ ስትሆኝ ነው የሚያምርብሽ። ምንድን ነው ያልክ አንተ? ደግሞ የኔ እርግማን ጠብ ሚል እንዳይመስልሽ ታያለሽ። መማር ያስደብራል፣ አገርን ያኮራል። እንማር እንምራመር። አይ ሚኪ ተናገራ። ለምን ነበር የጠራኸን? እንስቶች ፋንትሽ ከ8 ወደ 9 ስታልፍ መደበኛ እማራለሁ ማለቷን ሰምታችኋል? እሱንማ ሰምተናል። እና እየሰማችሁ ነው ዝም ያላችሁት? እባክህ ዝም አላልንም። እና ምን እያደረጋችሁ ነው? እስካሁን ምንም የረባ ነገር አላደረግንም። ቆይ አንተ ለዚህ ነው እንደ የጠራኸን? አዎ ለዚህ ነው። ይሄ ከባድ ጉዳይ ነው። ከግብፅና ከኢትዮጵያ ኮንፍሊክት አይተናነስም። ቆይ አንተም መደበኛ መማሯን አትፈልገውም ማለት? ኧረ አልፈልግም። ለምን? ምክንያቱም እኛ ቤት ውስጥ ከኔ ሌላ ስራ አጥ እንዲፈጠር ስለማልፈልግ። ትቀልዳላችሁ እንዴ? እኔ ስራ አጦኝ እናቴም ሌላ ስራ አጥ፣ ከዛ ከማን ልቀፍን ነው? ይኸውላችሁ እናንተንም ዝም ያልኳችሁ ገና ልጆች ስለሆናችሁ። አየሻ ማሂ፣ ይሄን ሳይኮ ነው ወደ ቢዝነስ የተሰወስኩ ያለሁት። እሱንም ቢሆን ለማድረግ መማር አለብሽ። እንስቶች ፕሊዝ አሁን አቴንሽናችሁ ወደዚህ። እሺ ምንድን ነው? የሆነ ሴት አፈጥረን ፋንትሽ ወደ 9 እንዳታልፍ ማድረግ አለብን። እሱማ እኛም የሆነ ሴት አፕ አስበን ነበር። አረ እስኪ ምን አይነት ሴት አፕ? ፋንትሽን ስናስጠናት የተሳሳተ አስጠንተናት ወደ 9ኛ ክፍል እንዳታልፍ ማድረግ። እስኪ ቦርቃ አርጊው። ለምሳሌ ሴሊስ ደ ስሞልስት ዩኒት ኦፍ ላይፍ አይደል የምንለው? እኛ ስናስጠናት ደግሞ ሴሊስ ደ ላርጀስት ዩኒት ኦፍ ላይፍ ብለን እንደማስጠናት ማለት ነው። ፋንዲሻዬ ዘብላ የሚለውን ፊልም አይታችሁታል? የመች ፋንዲሻዬ። እኔ ግን ግድ ስለሆነብኝ እንጂ ምንም ደስ እያለኝ አይደለም። የኔ እናት፣ ይሄ የአንዲትን የልጅ እናት ሴት ተስፋ በትምህርት እንዳይጨልም የሚደረግ ሀገራዊ ዘመቻ ነው። በቃ አሁን እሷን ተዋት። ባይሆን ሳብጀክት እንከፋፈል። ይመቸኛል። እናንተ የሆነ ሳብጀክት ውሰዱና ለእኔ የፈለጋችሁ ትስጡኝ። ደግሞ 8ኛ ክፍልን አንጋዶ ለማስጠናት ሲመችህ ይመችህ የኔ ፋንዲሻ። ፍንድትድት ያልሽ ለዚህ እኮ ነው የምወድሽ። በሉ በቃ እኔ ልጅ ያ ጀለስ እየመጣ ነው። ያ እንዴ ሚኪ፣ ይሄ ልጅ ጀለስ ነው እንዴ? አዎ። ምን ይሄ ነው? ሱራፌል ይባላል። ችግር አለ እንዴ? ታውቁታላችሁ እንዴ? አዎ እናውቀዋለን። የት? እኛ ትምህርት ቤት ነው የሚማረው። ኧረ በዚህ አይነት ሁኔታ ማይም ታውቋለሽ ማለት ነው? አዎ። እንዴ ምን ይሄ ነው? እኔ አላምንም። ሚካ ምን ጉድ ነው? ሱሬ እኔም አሁን ነው የገባኝ። ፋንዲሻ ምን? እሺ አንተ ንገረኝ እንጂ። እነ ፋንዲሻ እኔን ነው የምታውቃችሁ? ስንወለድ ጀምሮ ነው የሚያውቀን። እኚህ እንስቶች እህቶቼ ናቸው። ኧረ ላሽ የምሬን ነው። የምሬን ነው። ሲገርም። ምኑ ነው የሚገርመው? በተለያየ ዳይሬክሽን የማውቃቸው ሰዎች ፋሚሊ ሆኖ ሳገኝ አንዳንዴም ላይፍ እንደዚህ ናት። ማያ አታወሪም? እባክህ ማህዬ እኮ አይናፋረች። በአሁንኛ ንቄስ። ቆየት ነው የምትሄዱት? ምን አገባሽ አንቺ? እኩል ቤት በሮን ግቡና እዚህ ካልሴ ቆሻል ሂዱና ጠቡልኝ። አንቺ በጥፍ እንዲያለሽ
አንቺ ደግሞ ነይ እባክሽ ነይ። ምን እሺ ነው የምትቆጣው? ኧረ ዝም በላቸው። እቺን እኮ ዝም ካልካት አናት ላይ ነው ልሽና የምትል። የምር ሚኪ ፋንዲሻን የመሰለች ስላለ እድለኛ ነው። ሱራ እቺ ጭዌሽ ምንም አልጣመችኝ። እተተ ገተተ በተተ ልትይ ባልሆነ። ኧረ እሺ ሚካ የሞትኩባት መስሎ ነው እንዴ? ሞክረውና በነፍስ ቀብርሃል። ኧረ አንተ ልጅ አረጋገው። ሱራዬ የምሬን ነው የምልህ። በእህቶች እኮ ቀልድ ስለማላውቅ። እባክህ አንተ ብቻ ሳትሆን ሁሉም ወንድም በእህቱ ላይ ቀልድ አያውቅም። እሱማ ልክ ብለሽ። ማዬ ግን ዝምተኛ ናት ልበል? ትንሽ ከፋንዲሻ አንፃር ማዬ ትንሽ ዝምተኛ። ኧረ እባክህ በቃ እናትሽ የፈጣሪ አለ። አንቺ ምንድን ነው እንደዚህ የሚያንቀጠቅጥሽ? ቀላል ተንቀጠቀጥሽ? ቆይ መጀመሪያ ቁሚ፣ ከዛ ለመረጋጋት ሞክሪ። እሺ እረጋጋለሁ። ቆይ ምንድን ነው እንደዚህ የሚያርበተብትሽ? ለመጀመሪያ ጊዜ እኮ ነው ሱራን እንደዚህ በቅርበት ያየሁት። እና አየሽው እንደሆነ ምን ይፈጠር? እሱማ ምንም አይፈጠር፣ ግን በቃ ልክ ሳየው የማዳጋው ነገር ጠፋኝ። ወይኔ ፈንድሻ፣ አንቺ ስብሶብሻል። ምኑ? ወባው። ምን ትላለች እቺ? እንደዚህ ስትርበተበች በኋላ ፋንትሽ ነቄ ብላብሽ ጉድ እንዳትሆኝ። እሺ ምን ላድርግ? እሱን አላውቅም፣ ግን መጀመሪያ ተረጋጊ። ከዛ ቅድም የተባባልነውን ደብዳቤ ገብተን ጻፍ። እሺ ቶሎ እንሂድ። እሺ ቀስ በል። እንዴ ደግሞ ምን ፈልገህ መጣ? አንቺን ነው ሌላ ማን እፈልጋለሁ? አንተ ሰውዬ እኔ አላማ አለኝ ስልህ አትሰማኝም እንዴ? ወይ አላማ። አላማ አለኝ። ምን ነው ሙድ መያዝ ነው እንዴ? ቆይ እኔ እኮ የነጎረምሳ ቃል የት ነው የምትለቃቅሚው? እንግዲህ ቀጣይ ዓመት ትምህርት ቤት አንድ ላይ ልጆቼ ጋር መማራችን አይቀርም አይደል? እና ምን ልታረጊ ነው? እናማ ያኔ የፈንድሻና የማሄ እናት ፋራ ናት ተብሎ የልጆቼ ሞራል እንዳይጎዳ ብዬ አሰብኳ። እና እንዳይጎዱ ምን ልታረጊ ነው? ፋራ ላለመባል አንዳንድ የአራዳ ቋንቋዎችን መማር ጀምሬያለሁ። አይ ዘንድሮ እንዲያው ምን ይሻልሻል ግን አንቺ ሴትዮ? ወይ እስቲ ዘንድሮ ጤና የለሽም እንዴ? እስቲ ሰከን በይ። ምን ሆነሻል? ይኸውልህ ክፍሌ፣ አሁን ምንም ነገር አትነዝነዘኝ እሺ? ከፈለክ አንዳንድ የአራዳ ቋንቋዎች ላስተምር እችላለሁ፣ ከኔ ጋር ለመግባባት ማለት ነው እኮ። ለኔ? አዎ ላንተ። እንኳን ለኔ ልማር ላንቺ ማዝናለሁ። አረ በቃ ካልፈለክ ፍታ። ምንድን ነው የምፈታው? ወይ መደናቆር! ካልፈለክ ፍታ አልኩ። በቃ ተወኝ ማለት ነው። አበስኩ ገበር። አሁን ይሄ በአራዳው ቋንቋ ሲነገር ማለት ነው እንዴ? እሺ ክፍሌዋ ጸዴ ነው አይደል? እንዴት ነው ያደረግሽው አንቺ? ይገርማል እኮ እንዲህ ነው በጠቀሳ ማጽዳት ማለት። መጠርጠሩስ? ይኸውልሽ ተናግሬያለሁ። የጥቅሻ ቋንቋ የምታወሪው እኔ ክፍሌን ስታገኝ ብቻ በቃ። ኧረ ላሽ ምን አለ አንተ ሰውዬ በቃ ባትጋተተኝ። ላሽ? ማን ነው ላሽ? አንቺ? እኔ ክፍሌ ነኝ ላሽ? አላወቅሽኝማ፣ አላወቅሽኝም። ተመልከች እስቲ ተመልከች፣ ላሽ ይባላል። ይሄው ተመልከች። አልተግባብቶም ማለት እንግዲህ ይሄ ነው። ለማንኛውም የኔ ወንድም ይኸውልህ ጥናት ስላለብኝ በጊዜ ቁሰው። አይ አሁንስ በዛ። የምን ቁሰው ነው ቁሰው የምትይ? ኧረ ቆስቁሰው ማለቴ ነው። አረፍ እንጂ ምንድን ነው? አሁንስ አነጋገርሽ ሁሉ ቅጣጣ። ደግሞ ምን ሆንክ? እሺ ደግሞ በጊዜ ቁሰው ማለት ምን ማለት ነው? አሁንስ እንዲሁ አነጋገርሽ ቅጣጣ። ቁሰው ቆስቁሰው። እኔን እትት ማለት ይብራብህ። ምን እኮ ለዚህ ነው ምንም አንግባባም። እሺ ያራዳልች እትት ይብራብህ። እንዲያው የአባቴ አምላክ ቦግ ጭልም ድርግም ያርግብሽ። ሌላ ምን ወንድ ነኝ። ጭንቅላቱን በቃ ጭልል እንዲህ ነው ያደረኩት። በቃ እዚህ በኋላ አይመጣም። የመጨረሻ ሙድ ይዤበታለሁ። እኔ ክፍሌ ላይ እንደዚህ ሙድ ከያዝኩኝ ሌላው ላይማ ማን ይችለኛል? ወንዳታ ተገደደን አንተሽ አንበሳ አንበሳ
ሰው በስተርጅና ልጅ ይሆናል። ምን አይነት እንዴ ጋሽ ክፍሌ በሰላም ነው? ምን ሰላም አለ እንዴ? ቆይ ከኛ ቤት እየወጡ ነው አይደል? ከእናንተማ ከእናንተ ቤት ነው የምወጣው። ታዲያ ምን እሺ ምሮት ተጨርቧል። የአባቴ አምላክ ጭርብርብ ያርግሽ። አንቺ ነሽ ሴትዮዋን ያበላሸሻል። ማ እኔ? አዎ። ማንን ያበላሸሁት? ፋንትሽን ነዋ። ደግሞ እሷ ምን አድርጌ ነው ያበላሸኋት? ይሄን የተንሻፈፈ አማርኛ ስለመደሻት ምንም ልንግባባ አልቻለም። ቆይ ምን ብለውት ነው? አረ ምንም ውል የለው። ቆይ ምኑን ብዬ ምኑን ላስታውሰው? ሚገርም እኮ ነው። እና በዚህ ነው የተናደዱት? ወይ እስቲ ቆይ እሷ በዚህ እድሜዋ ተማረች አልተማረች ምን ይጠቅማል? አይ እንግዲህ እርሶም ማያብዙት እማራለሁ አለች ትማር። በዚህ እድሜ ምናምን ሲሉ ትንሽ አያፍሩም እንዴ? እኔ እኮ ለእሱ አስቤ ነው። ለእሱ አስበውማ አይደለም። ታዲያ ምንድን ከተማረች ትታኝ ትሄዳለች ብለህ ፈርተው ማ እኔ? አዎ እርሶን። በደርግ ዘመን እኮ እስከ 6ኛ የተማርኩ ሰው ነኝ። የዛን ጊዜ 6ኛ ክፍል አሁን ዩኒቨርሲቲ በል። እሺ ቀላል ሰው እንዳልመስልሽ። እንደዛ ከሆነ ይመቾት። ማሂ ነኝ እንቁ ሰው። እንዴ ይሄ እኮ ነው ግራ የገባኝ። አሁን እስቲ እንቁ ሰው ማለት ምን ማለት ነው? እሱ መዝገበ ቃላት ላይ ፈልጉት። ነይ አንቺ ነው ትንኮሽ ፋንትሽ እንደምንም አድርጌ ካላገባኋት ነው ያለው። እኔ አሁን የቸገረኝ ይህች ፈንዲሻ የምትባለች እሷ እንዴት ምንም አድርጌ እቺ በረሮ ትንኮሽ ነገረኛ ስማ አይሽኛ እኔ ሚኪ ማለት አንድ ጌም ብታሸንፍኝም በሁለት ጌም ገረም። ለዛሬ ተሳክቶልናል እባክህ። ለዛሬ አላለም። ቆይ አንተ እኔን መች ነው አሸንፈህ የምታውቀው? ለምን ልብ ካለ ፔስ አትሞክረኝ? ህፃን ሂድና እቃ እቃ ተጫወት። ማነው ህፃን? መቼስ አንድ የኢትዮጵያ ዲግሪ ይዤ ህፃን ልትለኝ አትችልም። እና እኔ ነኝ ህፃን? ከህፃንም አልፈህ ገና ጩጬ ነህ። እባክህ ወሬ አለብህ። ለማንኛውም እንደምትቀጣው እኔ እንጃ። ደስ ያለህን ጠይቀኝ፣ የፈለግከውን እቀጣለሁ። ሱራዬ አሉ እነ ፋንዲሻ እንዲህ ብለሽ አንጀቴን አትግቢ። እናማ አንተ ደስ ያለህን ተቀጣለህ። እሺ ከሆነ ምሳ ልጋብዝ። ምሳ? አዎ ምሳ። ይሄማ ትክክል አይደለም። እንዴት? በዚህ ሰዓት በዚህን ጊዜ አንድ ኢትዮጵያዊ ለምሳ ገንዘብ ማውጣት የለበትም። እንዴት ነው ስህተት የሆነው? እባክህ አሁን ምን እናደርጋለን መሰለህ? ምን እናድርግ? ምሳውን ይጋብዝሻለሁ። አንቺ ለምሳ የምታወጪው መላ ለእኔ ትገቢልኛለች ማለት ነው። የት ነው የምትጋብዘኝ? እሱ አሳስብ። አንተ ብቻ እሺ ብለህ መላውን ትገባለህ። እሺ ምሳም ጋብዝሃለሁ፣ ብሩንም እሰጥሃለሁ። አይ አይሆንም አልኩህ ነው። ለምን? ይኸውልህ እኔ ደስ አይልም። አሁን ምልህን ነገር ብቻ እሺ በለኝና እንሂድ። ግን የሚሆን ቦታ ውስጥ አጉል እንዳታደርግ። ኧረ በእናትህ እሱ አያሳስብህ። ሚኪ እኮ ነኝ። ሚኪ አስተያየት በቃ ነኝ። ማሂ ነገረኛ ምን ብዬ ልጀምር? እኔ ምንም አላውቅም። እኔ እኮ እንደዚህ አይነት ነገር ጽፌ አላውቅም። ኧረ ሳፋታ እና እኔ ስጽፍ አይተሽኝ ታውቂያለሽ? እሱም አይቼሽ አላውቅም። እና ምንድን ነው የምትቀባጥሪው? ቢጨንቀኝ እኮ ነው። ሲጀመር ይሄ ደብዳቤ ምናምን ያለው ነገር የድሮ ፋሽን ነው። እሱማ የድሮ ፋሽን ነው። ስለዚህ ይሄን ደብዳቤ ትልቅ ሰው ጋር ጠጋ ብለን ጻፉልን ብንል ማንን እንጠይቅ? ለምን ማሚ ጻፊልን? አንቺ ያምሻል እንዴ? ምን አረኩሽ? እንዴት ብለን ነው ማሚ ጻፊልን የምንላት? እናታችን እኮ ናት። አሃ ለካ እናታችን ናት። እራስሽ እኮ ነው። በእናትሽ የምር ፈንዲሻ እያናደድሽኝ ነው። ምን አረጌ ነው ማናድሽ? ድንቡሎ ሳከፊኝ እኮ ነው ጭንቀትሽን አብሬ የምጨነቀው። እሱማ ይገባኛል። ቢገባሽ ነው የሚሻልሽ። ወይ ኢንተርኔት ላይ እንፈልግ እንዴ? ምኑን? የፍቅር ደብዳቤ አጻጻፍ ብለን ነዋ። ይኖራል ብለሽ ነው? መሞከሩ አይከፋም። እስኪ ድልሽን እንየዋ። ወይ ጋሽ ክፍሌ ምን ነው ምን አገኘሁት? ጋሽ ክፍሌ እኔ ኩርመት
ተለበልዶት ምን ሆኖ እንደ 18 ዓመት ጎረምሳ ድድ እያሰጡ ያሉት? የ18 ዓመት ጎረምሳ የሚገጥመው ገጥሞኝ ነው። ምንድን ነው ጋሽ ክፍሌ? ተው ይቅርብ። አይ ጋሽ ክፍሌ ምንም ቢሆን እኮ እንጀራ ማን ነው አባቴ ማለት እኮ ነው። እንዲህ የሆኑማ ዝም ማለት ይንገሩ። ምኑን ከምን ብዬ ልንገርህ? ግድ የለም በቻልነው አቅም እንተጋገዛለን። አረ ጓደኛ ሆነ እስኪ ንገረኝ፣ ምን ልታግዘኝ ነው? ምናልባት ያጋጠመው ችግር ከገንዘብ ጋር የተገናኘ ከሆነ ብዬ። ወይ ገንዘብ ወይ ገንዘብ ወይ ገንዘብ ወይ ገንዘብ። እስኪ ተወኝ እባክህ። አንተ ዝም በል እስኪ። ይሄ የትልቅ ሰው ጨዋታ ነው። ሂድ እንደውም ተጫወት። ይልጋሽ ክፍሌ ምንድን ነው የገጠሙት? እኔ ጋር መፍትሄ አለ። ፋንትሽ ጋር ምንም መግባባት አልቻለም። ኦኬ፣ ከእሷ ጋር በተያያዘ ጉዳይ ነው እንዴ? አዎ ከእሷ ጋር በተያያዘ ጉዳይ። ጋሽ ክፍሌ ብቻ በትምህርቱ ጉዳይ እንዳይሆን። አንድም እሱ ነው። ታዲያ ሌላ ምን አለ? አመል አመጣች። ምን አይነት አመል? ትምህርት ቤት ስገባ ልጆቹ ፋራ እንዳይሉኝ ብላ የዘመኑን ቋንቋ መናገር ጀመረ። ኧረ ላሽ አየው፣ አንድም እኮ አንተ ነህ ላሽ ትላለህ። ላሽ ብለህና። ኧረ ጋሽ ክፍሌ ደግሞ እኔ ባገዝኩ። እኔ ደግሞ ምን አጠፋው? ቅድምም እሷ ልክ እንደዚህ ሆነ ላሽ ያለች። ኧረ ፋንትሽ፣ ኧረ ፋንትሽ፣ ኧረ ፋንትሽ የምር ይመቻት። ያራዳ ልጅ የሚኪ ማዘር ማለት እንዲህ ነች። ይመቻት። እኔ አንጀት ያሯል፣ አንተ ይመቻት። አንተ ደግሞ ምን አሳክ? ኧረ ምንም ምንም። ታውቀኛለህ? ጥርስ ይርገፍ። ጋሽ ክፍሌ፣ ኧረ ጋሽ ክፍሌ መላውን ጋሽ ክፍሌ አንተ አስበላኝ በእውነት። ደህና መቀፍለውን በዚህ ሰበብ አድርጌ ፍቅር ነዋ። ፍቅር ነው ያልከው? አዎ ፍቅር። በዚህ ነው የሚያቸው ደግሞ ማንን አፍቅረው? ኧረ በእናትህ እሱ ፍቅር እድሜን ይገድባል እንዴ? ማንን አፍቅረው ነው ታዲያ? ፋንትሽ ነው። ፋንትሽ 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 ለካ ነገርኩህ። ፋንትሽ ማለት እኮ ማዙካ ነች። ምን ነው? ኧረ ምንም። በይ በቃ እንጣስ እንሂድ። ሙድ ምን አልትይዥ? ኧረ ምን ይዘን ሄደው ራስህ አየሽ ነገርዬው አሁን አሪፍ እየሆነ መጣ። አዎ በጣም አሪፍ ነው። አንብቢልኛ። መግቢያውን ጽፈሻል አይደል? አዎ ጽፌያለሁ። ላንብብልሽ? አይ ታዩ አንዴያችን ስንጨርስ ታነብልኛለሽ። በይ እሺ፣ እንደዛ ከሆነ ቀጥይ። እሺ የኔ ውድ፣ ዛሬም ነገም ላንተ ያለኝ ፍቅር ሕያው ነው። ህይወቴን በሙሉ አለኸኝ እያልኩ ለራሴ እየነገርኩ ያስቀመጥኩ የልቤ ንጉስ አንተ ነህ። አውቃለሁ እኔ እንደማፈቅርህ አንተ አታውቅም፣ ግን አንተ በልቤ ላይ ታትመሃል። ለዘላለም ነግሰሃል። ሳቆቼ ሳቆቼ፣ ትንፋሼ ትንፋሼ እንደሆነ ይሰማኛል። የኔ ጌታ፣ አንዳንዴ ምን እንደሚሰማኝ ታውቃለህ? ምን አለ የሆነ ታምር ተፈጥሮ የልቤን ጩኸት በሰማልኝ እላለሁ። አንተን ሳይ ሚዘው ሁሉ ይጨንቀኛል። ጎበዝ ልጅ፣ በይ ቀጥይ ቀጥይ እንጂ እኔ ራሱ ፍቅር እንዳይዘኝ ፈራሁ እኮ። እየጻፍሽ አይደለም እንዴ? ወይ መጽሐፍ እንደዚህ እያነበብሽ እንዴት ነው የምጽፈው? ምን ነው ፈጠንኩብሽ? ኧረ አልፈጠንሽም፣ ነገሩ ገርሞኝ ነው እንጂ። ፈንድሻ ደግሞ ለምን ታሳቂቅኛለሽ? አንቺስ ለምን ታስገርምኛለሽ? ምን አድርጌ ያስገረምኩሽ? እሱን እኔ አውቃለሁ። አሁን ደብዳቤሽ እንዲጻፍልሽ ትፈልጊያለሽ ወይስ አትፈልጊ? እሱማ እፈልጋለሁ። እሺ እንደዛ ከሆነ ቀስ ረጋ ሰከን ብለሽ አንብቢልኝ። እሺ ይኸው ተረጋጋሁ። በይ እሺ ቀጥይ አንብቢልኝ። የኔ ውድ፣ ዛሬም ነገም ላንተ ያለኝ ፍቅር ሕያው ነው። ህይወቴን በሙሉ አለኸኝ እያልኩ ለራሴ እየነገርኩ ያስቀመጥኩ የልቤ ንጉስ አንተ ነህ። አውቃለሁ እኔ እንደማፈቅርህ አንተ አታውቅም፣ ግን አንተ በልቤ ላይ ታተመሃል። ለዘላለም ነግሰሃል። ሳቆቼ ሳቆቼ፣ ትንፋሼ ትንፋሼ እንደሆነ ይሰማኛል። የኔ ጌታ፣ አንዳንዴ ምን እንደሚሰማኝ ታውቃለህ? ምንድን ነው የሚሻለን?
አገሩ ሁሉ በቃ ህልም አጨናጋፊ እኮ ነው። እሺ አሁን ደግሞ ምን ቀርቶ ደወልክ? እኔ የምልሽ እንዲያው በብስጭትና እንዲያው በንዴት ድፍት ብል ምን ትጠቀሚያለሽ? ቆይ ምን ይሁን ነው የምትለው? እኔ መቼም ሁኔታሽን ባሰብኩት ቁጥር ንድድ እያለኝ። አዎ እውነቱን ነው የምነግርሽ። እችን ትወዳለች ፋንትሽ እንዴ? አንተ ሁኔታ ሁሉ ግራ እያጋባኝ ነው። ምንድነው የኔ ሁኔታ እናደደ? ንገረኝ እስቲ። ይሄን መደበኛ ማራለው የምትይውን ነገር ተይ ብልሽ ወይ ፍንክች አልሽ። ተው እንጂ እንግዲህ ልመደው። እሺ ምንም ማረግ አይቻልም። አሁን ደግሞ ንግግርሽ ሁሉ ግራ ሆነ። ይሄው ደስ ይበልሽ። ባንቺ የተነሳ ደምሴ ጠጅ ቤት እየሄድኩ ነው። ኧረ እባክህ እሱን እንኳን ይኸውልህ እኔን ምክንያት አታድርግ እሺ። እንዴት ነው ምክንያት ማትሆኝ? እኔ እንዴት ነው ምክንያት መሆነው? ባንቺ ፍቅር መሰለኝ እንዲህ እየሆንኩ ያለው። ምን ሆነ ነው አይሆኑ የሆንከው? እባክህ እሱን ልብሽ ያውቀዋል። አዎ ለማንኛውም ወደ ኋላ መልሼ እደውልልሻለሁ። ይኸውልህ ክፍሌ ከዚህ በኋላ በዚህ ስልክ እንዳትደውልልኝ በቃ። ለምን? በቃ እኔ በስልክ አላወራም አልኩህ እኮ። እና በምን ልታወሪ ነው? ስማ ከፈለግሽ በቴሌግራም አውራኝ። እሱም ማታ ከጥናት መልስ በቃ። ቴሌግራም ማለት ይሄ ትንሹ ልጅ ተተክሎበት የሚውለው ነው? ያንተ ትንሹ ልጅ ደግሞ ማን ነው እባክህ? ምን እንደማታውቂ ትሆኛለሽ። ብስራትን ነዋ። አዎ እነሱ ተተክለው የሚውሉበት። ታዲያ እኮ እሱ ቴሌግራም ሳይሆን ቶክቶክ ነው የሚባለው። አይ አንቺ ጎሽ እንደዚህ ሰልጠን ሰልጠን ስትል ጥሩ ነው። ይኸውልህ ለማንኛውም ቲክቶክ ሳይሆን ቲክቶክ ነው የሚባለው። እሺ ዋናው መግባባታችን ነው። ግድ የለም በቲና በቶ ልዩነት የለም። በል ይኸውልህ ክፍሌ ልዘጋው ስለሆነ እንዳይቀረጥፍ እሺ። ምኑ ነው የሚቀረጥፈኝ? አረ እንደው ወይ እድሌ ምንድን ነው የሚሻለኝ? በቃ ይኸውልህ እንደው ፈንድሻ አንተን አንድ ወር ካላሰለጠነች በስተቀር በፍጹም እኔ እናንተን ልንግባባ አልቻልንም። ምንም እኮ በቃ እኩል ልንሆን አልቻልንም። ምንድን ነው የምታሰለጥኝ? ይኸውልህ ክፍልዬ ወደ ጠጅ ቤት እየገባ ነው። ሂድ ግባ እናት አለ። እኔ ባይሆን ስጨርስ እደውልልሃለሁ። ቀዩን ተጫናት እስቲ ተጫናት ቀዩን። እሺ የኔ ቆንጆ እሺ በል እሺ። ደህና ዋል ደህና ዋል። ቻው እሺ። እንደው ምን ይላል ይሄ? ማነሽ አንቺ? ፈንድሻ ፈንድሻ። አቤት ማሚ። ነይ እስቲ ነይ ነይ ቶሎ። እሺ እሺ መጣሁ። ነይ እየጠራሁሽ እኮ ነው። ለምን የምፈልግሽ ይመስልሻል? እንድታስጠኝኝ ነው። ምን እንድታስጠኝኝ ነው ያልሽው? አዎ እንድታስጠኝኝ። ምንድን ነው ማስጠናሽ? ማትስ ነው። እርፍ! ጭራሽ ማትስ? አዎ ማትስ ነው። ምን ነው? ይሄማ ትክክል አይደለም። እኔ አልገባ ያለኝ ለምንድን ነው አስጠኝኝ ስልሽ ግን ብርድ ብርድ የሚልሽ? እኔ ፈንድሻ? አዎ አንቺ ፈንድሻ። ማሚዬ መስሎሽ ነው እንጂ እኔ ብርድ ብርድ አይለኝም። አይ እኔ ነገረ ስራሽ ሁሉ ምንም ሊያምረኝ አልቻለም። ማሚዬ ቢያምርሽ ነው የሚሻለው። እንደዛ ከሆነ ነይ ጠጋ በይና አስጠኝኛ። ማሚዬ ግድ የለሽም። የምታጠኙ ማትስ ከሆነ ሚኪ ወይ ማሂ ቢያስጠንሽ ነው የሚሻለው። እና አንቺ ምን ልታስጠኝኝ ነው? እኔ ባዮሎጂ ባስጠናሽ ይሻላል። በሚገርምሽ ሁኔታ የሚመቸኝ ሰብጀክት ቢኖር ባዮሎጂ ነው። አረ ፋንትሽ ሙች የምሬን ነው። አንቺ ልጅ አደብሽን ያሽ ብዬሻለሁ። እንደዛ ጉፋያ ወንድምሽ ፋንትሽ ብለሽ በስሜ እየጠራሽ ነው። አረ ማሚ ተሳስተሻል። እኔ ማሚ ማለት ነው የሚቀናኝ። ከሆነ ጥሩ። እንደዛ ከሆነ ግቢና ማሂን ጥሪልኝ። እጠራታለሁ። በነገራችን ላይ ማሚ ተማክረን አንድ ውሳኔ ላይ ደርሰናል። ምንድነው እሱ? በመጀመሪያ ወደ 9 ሳልፍ ከእናንተ ጋር አማራለሁ ስትይ ትንሽ ቅር ብሎ ነበር። ከዛ ተሰባስበን ተማከርን። እነማን ናችሁ የተማከራችሁት ባክሽ? እኛ 3ቱ ልጆችሽ ነና። ከዛስ ምን ላይ ደረሳችሁ? ከዛማ ትምህርት እድሜ እንደማይገደበው ተረዳንና የበኩላችንን እናግዝሽ ተስማማን። እኮ እንዴት አድርጋችሁ? የተለያየ ሳብጀክት ተከፋፍለን ልናስጠናሽ ወስነናል። ጎሽ የኔ አንበሳ፣ እንዲህ ነው ልጅ ማለት። በይሆን እጅና ማሂን ጥሪልኝ ታስጠናኝ። እሺ ማሚ እጠራልሻለሁ። እሺ አሁን ትመጣለሽ። ጠብቂያት። ጎበዞች። ማሚ
ለምን የማስረዳሽን ነገር በስነ ስርዓት አትከታተይኝም? አንቺ አታዋክቢኝ ብዬሻለሁ። እኔ መቼ አዋከብኩሽ? ባለኝ አቅም እኮ ለማስረዳት እየሞከርኩ ነው። እኔ ግን ትኩር ብዬ ሳይሽ የሆነ ቅናት ነገር ስንቅር ያለብሽ ይመስለኛል እኮ። ምን አይነት ቅናት? በእኔ መማር ደስተኛ አይደለሽም አይደል? እኔ ለምን ይደብረኛል? እንጃልሽ ያቺ ፈንድሻ ተብዬዋ ስለኔ ትምህርት ሲነሳ ይሁን እንደሆነ ነገር ያረጋታል። የእሷን አላውቅም። እኔ ግን አንቺ በመማርሽ ምንም የተሰማኝ ነገር የለም። እንደዛ ከሆነ በስነ ስርዓት አስጠኝኛ። እሺ ማሚዬ፣ በስነ ስርዓት አስጠናሻለሁ። አሁን በቃ ሁለታችንም ትኩረታችንን እንሰብስብ። እሱ ልክ ነሽ። ትኩረት መሰብሰብ በጣም አሪፍ ነው። ይሄው ትኩረቴን ሰበሰብኩኝ። ጥሩ። አሁን ኤግዛምፕሉን ከሰራን በኋላ አንድ ጥያቄ እንሰራለን ማለት ነው። እሺ። አዎ። ኡፍ! እንደው የኔን ህልም የሚያጨናግፍ መብዛቱ ማን ነው ደግሞ? እኔ እኮ ያ ክፍሌ መጣ ብዬ እኮ ነው ስቲጅ ክፈችለት ርቦት ነው የሚሆን። ማሚ በሩ እኮ ክፍት ነው። ሚኪዬ በሩ ክፍት ነው ልጄ። ምንድን ነው እንግዳው? እንግዳ ይዞብኝ ነው የመጣ። ፋንትሺ ወይ እጀለሲ ሱራ ይባላል። የማንን ጎረምሳ ይዞልኝ ነው ማዘሯ እሷ ናት። ሱራ ታዩ በቃ። አይ እንደው ግን ሂጂ እስኪ የሚበላ ነገር ይዘሽ ጥናቱ ይቀር። ሂጂ ይበላ ነገር ቁጭ በል እንጂ እንዲያስቀምጥ። አንቺ ምንድን ነው? ኧረ እባክሽ ሂጂ እኮ ነው የምልሽ። ኧረ ፋንትሺ እዚች ልጅ አይናፋር ነው ደግሞ በዛ። ምንድን ነበር ያልሽኝ? ምሳ። አሁን እሷ ካንተ እንደው አንተና እሷ እንደወድ ነው የወጣችሁት? ተደናብራ ሞተች እኮ። ኧረ አልወጣንም። እችማ ተጠራለሁ። ምን ይሻላታል? እንግዳ አይታ እኮ ነው። የጋሽ ከተማ ልጅ ነው አይደለም ማሚ። እኔ ነገር አይ ነው አሁን እኮ እዚህ በላይ ሳይው እኮ የጋሽ ከተማ ልጅ መስሎኝ እኮ ነው። ኧረ ማዘሯ በስድስት እቺ ስማት ናስቲ ቆይ በስድስት ልጅ ነች። ኧረ ተያት አንቺ ደግሞ እንዳትዋረድ ብዬ እኮ ነው ማዘሯ ታውቂያት ቋንቋ ይበቃሻል። እሺ ደህና ነህ አይደል? ደህና ነኝ ማሚ። የእኔ ጌታ አንቺ ልጅ ምን ሆነሽ ነው? ምንድን ነው የሚያፈዝሽ? የሆንሽው ለምንድን ነው የማትናገሪው? ወይኔ ፈንድሻ፣ ማን እንደመጣ እኮ ስላላወቅሽ ነው። ማን ነው የመጣው? ሱራፌል። ምን? አዎ ሱራፌል እዚህ ነው። ከማን ጋር መጥቶ ነው? ከሚኪ ጋር ነው። የምርሽን ነው ማይ? አዎ የምሬን ነው። አሁን ራሱ ማሚ ምሳ አቅርቢላቸው ብላኝ ነው ወደዚህ የመጣሁት። እሺ አሁን አንቺ ተረጋጊ። ሁሉንም ነገር እኔ ሁሉ አደርገዋለሁ። አዎ ፈንድሻዬ፣ አንቺ ከበር ካላደረግሽልኝ እኔ እቃ ሁሉ ልሰብር እችላለሁ። ግን ትከፍያታለሽ። እሺ እከፍላለሁ። አቤት ማሚ። እሺ መጣን። አሁን እኔ ሄዳለሁ። አንቺ ግን ትንፍሽ ናት። እሺ እሺ ደህና ነህ? ምንድን ነው? ምግቡ በእናትሽ ምግቡን እንቸኩላለን። ተው ሚኪ ተው፣ እየተሰራ እኮ ነው እንዴ። አንቺ ፋንድሻ ኧረ እየበላሽ ነው እንዴ? ኧረ ምሳሌ ተው ሰው ፊት ተውረፍ። ጓደኛ ናየዋል። ወይ ጉድ! አንተ ከሆቴል እኮ ቴካዌ አይደለም የሚመጣ ቤት ውስጥ ማለት ስቴፕ እንደ አይ እንዴ ማሚ፣ ይሄ እንግዳ ምናምን ብለሽ አካበሽው ሱራፌልን እንዳይሆን ታውቂዋለሽ እንዴ? አዎ በደንብ ነው የማውቀው። እንዴ የት ነው የምታውቂው? እኛ ትምህርት ቤት አብረን ነው የምንማረው። እስቲ ፋንትሽ ትሙት በይ። ፋንትሽ ትሙት? የምሬን ነው። አንተ ምን ይዘጋል? አትናገርም እንዴ? አሁን ይኸውልሽ ወሬ ማደማመቁን ትተሽ ያልኩሽን ምሳውን አምጪልኝ። አንተ ደግሞ ተረጋጋ። ሆቴል የገባ መሰለህ እንዴ? ዋው! የሚቀጥለው አመት ከእንደነዚህ የመሰሉ ተማሪዎች ጋር ነው አብሬ የምማረው። ኧረ ማሚ ጭፉ ይቀይር። ለምንድን ነው የምቀይረው? ይልቅ የኔ ልጅ ስንተኛ ክፍል ነህ? 11ኛ ክፍል ነኝ። እንደነ ማይ ማለት ነው። ማይ 10 ነች። ስለዚህ ማይን ታውቃታለህ ማለት ነው። ፋንትሺ ይሄ እትተ ብትተ የሆነ ኢንተርቪውሽን ትተሽ ምን አለ ለዚች ልጅ ምሳ እንድታመጣ ብትነግሪልኝ። እኔ ይሄ ልጅ ምሳ አበላሃለሁ ብዬ ነው ያመጣሁት እንጂ ሾው አላመጣሁት።
አንተ ደግሞ ተረጋጋ። ይኸውልህ የኔ ልጅ የሚቀጥለው አመት 8ኛ ክፍል ተፈታኝ ነኝ። ኦ ደስ ይላል ማሚ። በጣም ደግሞ የሚገርም ነገር ልክ ወደ 9ኛ ክፍል ሳልፍ እናንተ ጋር የቀን ትምህርት ቤት ነው የምገባው። ሬጉላር? አዎ ሬጉላር። ሚኪ እኔ ሂጅዊ መሰጠኝ ስላልሆነ ብገባ ነው የሚሻለው። አዎ እኔ ራሱ ገብቼ ብተጣጠብ ይሻላል። ታጠብ ጎበዝ የኔ ልጅ ጎሽ፣ ታጠብ በደንብ። እሺ የኔ ልጅ ማን ነበር ያልከኝ ስምህ? ሱራፊ። ውይ ሱርዬ እስኪ ስለ ትምህርት ቤታችሁ ንገረኝ። ስለ ትምህርት ቤታችን ምን ልንገሩት? ሁሉን ነገር ነው። እንደውም ይኸውልህ ብዙ ነገር ማወቅ ስለምፈልግ በዝርዝር ጥያቄ ልጠይቅህ እንዴ? እሺ ይኸውልህ ምነው ብቻሽን? ድሮ ከማን ጋር ነበር? ከእህትሽ ጋር አብራችሁ ስለማያችሁ። ቆይ ትከታተለናለህ እንዴ? መከታተል እንኳን አይደለም፣ ያው አልፎ አልፎ አብራችሁ ስትሄዱ ስለማያችሁ። እሺ ይሁንልህ። እና ለምን ነበር ያስቆምሽ? እኔማ መልእክት ልሰጥ ነው። መልእክት? የምን መልእክት? ባለፈው የሆነች የሞተችብሽ ካለች ምናምን ብዬሽ የሆነ ጭዌ ነግሬሽ ነበር። ምን ነው እረሳኸው እንዴ? አንቺ ልጅ እሱ ነገር የምር ነው እንዴ? አዎ የምሬን ነው። እና ምንድን ነው የላከችልኝ? ደብዳቤ። አዎ ደብዳቤ። ምን ነው ገረመ? አይ ብዙ አማራጮች እያሉ ደብዳቤ መምረጧ ገርሞኝ ነው። ባለፈው እንደነገርኩ ትንሽ ልጅቷ ትፈራለች። ለዛ ነው ደብዳቤ መጻፍ ምርጫ ያደረገችው። ፈንዲሻ በእናትሽ እስኪ የልጅቷን ማንነት ንገሪኝ። ብነግርህ ደስ ይለኝ ነበር ግን አልችልም። ለምን? ምክንያቱም ልጅቷ እንድታውቃት አልፈለገችም። እና እድሜ ልካችንን ደብዳቤ ተጻጻፍን እንድንኖር ነው እንዴ የምትፈልጊው? እንደሱ እንኳን አይደለም። ምናልባት ፍቅሯን ከተቀበልካት ማንነቷን ታሳይሃለች። ይሄማ ከባድ ነው። እንዴት? ምክንያቱም እኔ አላውቃትም፣ እሷ ታውቀኛለች። እና በዚህ መልኩ ምን ቀጥል ይመስልሻል? እሱ ጣጣ የለውም። ለማንኛውም እንካ ደብዳቤው። እሺ በቃ እኔ ልሂድ። ማይን ሸውጃ ነው የመጣሁት። ይሄን እያበደች ነው። በነገራችን ላይ ሱራ አንድ የመጨረሻ ማስጠንቀቂያ አለኝ። ምንድን ነው እሱ? ይሄን ደብዳቤ እኔ እንዳመጣሁልህ በጭራሽ ሚኪ ማወቅ የለበትም። እስቲ ላክ። እሺ መች ብራዘር። በቃ እኔ ልቁሰው። ቻው። ጋሽ ክፍሌ ይላል የወደፊቱ ስቴፕ ዳዲ። ምን አልክ አንተ? ስቴፕ ፋዘር። ምን ነው ችግር አለው እንዴ ጋሽ? እሱስ ችግር የለውም። ወዴት እየሄድክ? ጋሽ ክፍሌ ልክ እርሶን ስፈልግ ግጥምጥምጥም አንልም መሰሎት? ይኸውልዎት ጻድቃን ሳይቀጣጠሩ ይገናኛሉ የሚባለው ይሄ ነው። ታዲያ ብር ፈልገሽ ነው? በፍጹም ጋሽ ክፍሌ ኔቨር። ገንዘብ ልጠይቆት አይደለም። እርሶስ ከየት ያመጣሉ? በዚህ ዘመን እኮ ገንዘብ ቅጠል አይደል? አይሸመጥጡ እኮ። ታዲያ እኔ ምን አልኩ? እኔስ ምን አልኩ ጋሽ ክፍሌ ብዬ ነበር። ምን አልኩ? ገና ለገና እንጀራ አባቴ ይሆናሉ ብዬ አልበዘብዞት። እንዲያው ሚኪ ምን እንደማደርግ እንዲያው ምን አለ ፋንትሽ እንዳንተ ብትረዳኝ። የፋንትሽን ነገርማ ተውት ጋሽ ክፍሌ። እኔ ራሱ ተይ ፋንትሽ አስቢበት፣ ይሄ ቤት አባወራ ያስፈልገዋል አልኳት። ምን አለች? አላማ አለኝ አይ ሃቭ ኤ ድሪም አትልም መሰሎት? ያ የፈረደበት ትምህርት ነው የሚሆን እንግዲህ እኮ። እኔስ ምን አልኩ? ተይ 12ኛ ክፍል እስክትጨርሺ እድሜሽ ይሄዳል፣ ጋሽ ክፍሌም እስከዛ ሊሞቱ ይችላሉ አልኳት እኮ። እኔስ ምን አልኩ? ግን አልሰማለች። ለማንኛውም ጋሽ ክፍሌ እርሶ ተረጋጉ። እንደሚሆን እናደርገዋለን። እንግዲህ ያለህኝ አንተ ብቻ ነው። እኔ የምለው ጋሽ ክፍሌ ምን አልከኝ ልጅ? ዱቤ ፈልጌ ነበር። ዱቤ ነው? ዱቤ? አዎ ዱቤ። አይዞት ጋሽ ክፍሌ፣ ፎጭ አድርጌ የምከፍለው ዱቤ ነው እኮ። አንተ ልትከፍል? አዎና።
እርሶስ ከየት ያመጣሉ ጋሽ ክፍል? በአሁኑ ሰዓት እንደሆነ ገንዘብ ፍዳ ነው እኮ። እኔስ ምን አልኩ? ይሄን ስለማውቅ አይደል እንዴ ዱቤ ይስጡኝ ያልኩት? ካልሆነ ይተውት፣ የፋንትሽንም ነገር ይተውት። ለመሆኑ ስንት ነው የፈለግከው? 500 ብር ብቻ፣ ሌላ አይደለም ጋሽ ክፍል። 5 ሳንቲም አልፈልግም ሌላ። 500 ብርን የሚያክል ብር እኮ ነው ብቻ ያልካት። ለተበዳሪ እኮ ቀላል እኮ ነው። ምን ላድርግ ጋሽ ክፍሌ? ትምህርት ቤት እኮ ብቻ የሚለውን ቃል ደጋግመው ስላስተማሩን እኮ ነው። ጥሩ። ለመሆኑ ፋንትሽ የት ናት? ፋንትሽ? ጋሽ ክፍሌ መጀመሪያ ዱቤዋን ባያስቀድሟት አይሻልም? አይ ፋንትሽ፣ አይ እድሌ። እሺ ምትስ ምን አደርጋለሁ? ግባ ታለህ ደግሞ ጋሽ ክፍሌ 500 ብር እኮ ነው ያልኩት። ቀብድ ነው። ችግር የለውም። ይሁን ጋሽ ክፍሌ። እንደው ጋሽ ክፍሌ ተባረኩ፣ ብሩክ ሁኑ። ያሰቡት ይሳካ፣ ያለሙት ይስማ። ብሩ በቦንዳ ሳንቲሙ በኬሻ፣ ቶሎ በቶሎ የለም ቀጠሮ አሁን ይሁን። ሚኪ ምርቃቱን ተወና፣ አሁን የት ነው ያለች እሷ? ፋንትሽን ነው? አዎ ከ30 ደቂቃ በፊት ለቅሶ ቤት ነኝ ብላ ስለወጣች አሁን ስለምትመለስ በር ላይ ቆሞ ቢጠብቋት ያገኟት። ለቅሶ ቤት ትመጣለች። አሁን ትመጣለች። አሁን ወይኔ ጉዲ! ደብዳቤው እንዴት አባቱ ነው የሚያምረው! ምንድን ነው የሚሻለኝ? ይህንንማ ለሚኪ ደውዬ መናገር አለብኝ። ሄሎ ሚኪ። ሱራ የቆቅ መረቅ ይልሃል። አንቺ ወሰኝ። እንዴት ነሽ? አለው ሚኪ። እንዴ ምንሽ ነው ድምፅሽ የቀዘቀዘው? ሱራ ቀዘቀዘ እንዴ? ያውም በኃይለኛው ነዋ። እንዴ ሱራ ችግር አለ እንዴ? አይ ችግር እንኳን አይደለም፣ ግን ምን? ሚካ አታምነኝም። ከማላቃት ሴት እኮ የፍቅር ደብዳቤ ደረሰኝ። ከማላቃት ሴት ነው ያልከው? አዎ ከማላቃት ሴት። ምን የሚል ደብዳቤ? ነገርኩህ እንዴ፣ የፍቅር ደብዳቤ። የፍቅር ደብዳቤ? አይ ስምንተኛው ሺ። አሁንስ እኛ ወንዶች ምን እንደሚሻለን አላውቅም። ሚካ ደግሞ እኮ መጨረሻ ላይ ምላሹ እንደምትጠብቅ ነግራኛለች። እናማ እኔ ግራ ገባኛ። ምኑ ነው ግራ ይገባ? መልስ መጻፍ አለብኝ ወይም የለብኝ የሚለው። እንዴ በደንብ ነዋ መጻፍ ያለብህ። የምርህን ነው ሚኪ? ሱራ አይደይም? የምርህን? ከዛስ? ከዛማ የሚሆነውን እናያለን። እኔ እኮ የፍቅር ደብዳቤ ጽፌ አላውቅም ሚካ። አሃ ለካ የኢንዶሚንና ሰንቺፕስ ትውልድ ነሽ። እኔ እኮ እንደኛ መስለሽኝ ነው። አንተ ተጻጽፈህ ታውቃለህ እንዴ? መጽሐፍ ቢሉሽ መጽሐፍ መሰለሽ? ስማ ጠዋት በምትወጣው ጀንበር ላይ ውብ አይኖችሽና ከንፈሮች ናቸው የሚታዩ እያልኩ ነበር ምጽፈው። ወይኔ ሚኪ አሁን ምን ያደርጋል፣ ሰካራም የጣለው ጣሰውኝ ይቀሩ። አረ ሚካ ፕሊስ እርዳኝ። ቀለል አድርጎ ሱራ፣ እኛ ጋር መፍትሄ አይጠፋም። አሁን ለመሆኑ የት ነሽ? አንተ ያለህበትን ንገረኝ፣ እኔ ራሴ እመጣለሁ። እኔማ ጀማው ጋር እየሄድኩ ነበር እባክሽ። ለማንኛውም በቃ የተለመደችው ስፋት ላይ ድቅ ብዬ እጠብቅሻለሁ። እሺ በቃ መጣሁ። አይ ሱራ፣ ፍቅር ጉዳ ፈላ ማለት ይሄ ፎንቃሼ ይላል። በእርግጠኝነት ያነበዋል። እና ምን ሊሆን? እሱን መገመት እንኳን በጣም ከባድ ነው። እንዴት ነው ከባድ የሚሆነው? ምክንያቱም ደብዳቤው ማን እንደጻፈለት አያውቅማ። ስለዚህ ትንሽ ግራ መጋባቱ አይቀርም። ይታዘበኝ ይሆን እንዴ? ለምን ይታዘብሻል? ማንነቴን ሳልገልጽ ደብዳቤ ስለጻፍኩለት ነዋ። ትዝብት ውስጥ እንኳን የሚገባ አይመስለኝም። ግን ስትሰጪው ምን አለ? ኡፍ ወይ ማሂ፣ ምን ነው ተሰጠሽ? ምን ላርግ? ወድጄ እኮ አይደለም ቢጨንቀኝ ነው። ምን የሚጨንቅ ነገር አለው? ደብዳቤ ጻፍሽለት፣ አበቃ።
ያልደረሰበት ግልግል ያውቃል አሉ። እንዳይደርስብሽ መጀመሪያ ነበር መጠንቀቅ። በቃ በእናትሽ እንደሱ አትበይ። አሁን ወሬሽን ተይና ለኪሴ ብር ስጪኝ። ብር? አዎ ብር። የምን ብር ነው? ብቻ እዚህ በዚህ ልሸመጥጭኝ እንዳይሆን። ልሸመጥጥሽ እኮ አይደለም። እና ምን እያረግሽ ነው? አይደለም እኮ ሰጥሻለሁ፣ ግን በቃ አለ አይደል አለ አይደል ምናምን ብለሽ አታሰማምሪ። አሁን ትሰጪኛለሽ አትሰጪኝም? እሺ እሰጥሻለሁ፣ ግን ስንት ነው የምሰጥሽ? 300 ብር። እንደሱ እንኳን የለኝም። እና ስንት ነው ያለሽ? 200 ብር። እሺ ለዛሬ ነው። ከዚህ በኋላ ግን ነግሬሻለሁ። ማሂማ እንደደወለ። ማን ነው? ስራፊል። የምርሽ ነው? አዎ የምሬን ነው። ምን ሊል ይሆን? አሁን ላያነሳ ስለሆነ ትንሽ ሄሎ ሱራ። ፈንድሻ ፒስ ነው አለው ለፒስ ነው። በእናትሽ ፈንድሻ ደብዳቤው ማን እንደጻፈ ንገሪኝ። ለምን? እንዲሁ ማወቅ ስለፈለኩ ነው። እሱማ በቀላሉ ሊሆን እንደማይችል ነግሬህ ነበር። እሱማ ነግረሽኛል፣ ግን አለ አይደል ከደብዳቤው በኋላ የልዩቱ ማንነት ለመጓጓ። ለምን ጓጓ? ምክንያቱም የተጻፈው ደብዳቤ በጣም መሳጭ ስለሆነ። የምርህን ነው? አዎ የምሬን ነው። በጣም የሚገርም ደብዳቤ ነው። እንግዲህ አንተ ምላሽ አሪፍ እንደሚሆን ተስፋ አደርጋለሁ። የፈለገ ብጽፍ በዚህ ልክ ያማረ ደብዳቤ ጽፋለሁ ብዬ አላስብም። እመነኝ፣ ከልብ ከጻፍ ቆንጆ ደብዳቤ ትጽፋለህ። ፈንድሻ በእናትሽ ንገሪኝ ማናት? ሱራ ይቅርታ አድርግልኝ፣ አሁን ስልኩን ልዘጋው ነው። እሺ በቃ ይልቅ መልሱን ብታፈጥነው ጥሩ ነው። እስታይል ይመች ብራዘር። የስ ይላል። ወይኔ ፈንድሻ። አይሽ አይደል? አየሁኝ። እኔ ፈንድሻ ማመጣው ሀሳብ ከመሬት ጠብ አይልም። በጣም ነው የማመሰግነው። እሺ እኔ እህት። እሺ ግን የሰጠሽኝ 100 ብር በጣም ያንሳል። 200 ብር አይጨምርሻል? እሺ ለሳ ደስ ውይ የኔ አፍቃሪ እህት። በይ አሁን መሄድ አለብኝ። ከደወለልሽ ግን ትነግሪኛለሽ አይደል? ስታይል። ወይኔ ማሂ ታድዬ። ወዴት እየሄድሽ ነው? እኔማ ማለት ለቅሶ ማለት የሆነ ቀጠሮ ነበረኝ። ቀጠሮ ያልሻት የት ነው? ስንት ቀጠሮ አለ? የቤተሰብ ቀጠሮ፣ የጓደኛ፣ የትምህርት ቤት ፍሬንድ፣ ብዙ ነገር ቀጠሮ እኮ አለ ክፍልዬ። አንተ ለመሆኑ ከየት እየመጣህ ነው? እኔማ ወደ ደመላሽ እየሄድኩ ነው። ሰማለህ ክፍልዬ፣ እኔ በጣም ቢዚ ሰው ነኝ፣ ጊዜ የለኝም። እሺ ግን ደግሞ እንደኔ ላለ የልብ ወዳጅ ጊዜ መስጠት አስፈላጊ ነው። ድንቄም የልብ ወዳጅ ማን አንተን የልብ ወዳጅ ያደረገ? እንዴት ብቻ ልትክጅኝ እንዳይሆን። አይ እንግዲህ አታዝገኝ፣ በቃ ልሂድበት። ምን አታዝገኝ ነው ያልሽው? ኡፍ እንደው አሁንስ ምንድን ነው የሚሻለው? እኔ ምን ነው ምን ሆነሽ? ስማ አንተን አበስል ብዬ እኔ እኮ አረርኩ በቃ። አይ ፋንቲሽ እንደ እኮ ጨዋታ ስታመጪ። ለማንኛውም ክፍልዬ ለጠቅላላ እውቀት እንዲጠቅም ማዛግ ማለት ማሰልቸት፣ ማድከም ማለት ነው። ወቸ ጉድ! መቼም የዘመኑ ልጆች የማያመጡት ነገር የለም እኮ። እኛም እኮ በዘመናችን እኮ እንደዚህ ነበረን እኮ። ታስታውሽ የለ ዛን ጊዜ? ኧረ በል እናቴ እራስህን ቻል እዛው ማለት ምን ነው ክፍሌ? እንዴ እኔን ያንተ ዘመን ሰው ለማስመሰል ሞከርክሳ? እኔ ፋንትሽ ሚጡዬ፣ ቆይ እስቲ እና የማን ዘመን ሰው ነኝ እንድትይ ነው? የማንም ልሁን የማንም አገባ፣ ግን የእናንተ ዘመን ሰው እንዳልሆንኩ ካወቅ ይበቃሃል። በቃ ወደው አይስቋል። በልሻውን ልቀቀኝማ፣ መሄድ አለብኝ። በቃ ልሄድበት። ወይ ፋንትሽዬ አትጣደፍ እንጂ እኔ የት ነው የምትሄጂው? እኔን ጥለሽ? ለምን አልጣደፍም? ታይም ኢዝ ጎልድ ሲባል አልሰማህም እንዴ? ንገሪኝ እስቲ ደግሞ ምን ማለት ነው? ጊዜ ወርቅ ነው ማለት ነው። በቃ በሞቴ ብዬሻለሁ። ታች ግሮሰሪ እንሂድና አንድ ሁለት ብለሽ ትወጫለሽ።
ለመሆኑ ምን ማለት ነው? እኔ ፋንትሽ ነኝ መንደር ግሮሰሪ ካንተ ጋር ቁጭ ብዬ የምጋብዘው? አንቺ ከፈለግሽ ንገሪ፣ የፈለግንበት ቦታ መሄድ እንችላለን። እኔ የምፈልገው ሸራተን። ምን ሸራተን ያልሽው? ሸራ ወጠረን ያልሽው? አዎ ሸራተን አልኩህ እኮ። እንዴ ይሄ ነገር ሀገራችን ውስጥ ነው ያለው ወይስ ደግሞ በዲቪ ሄደን ነው? አዎ እዚሁ ሀገራችን አለ። እውነትሽን ነው? አዎ ተይ ግድ የለሽም ፋንትሽ፣ ተሳስተሽ እንዳይሆን ቆም ብለሽ አስቢ። ኧረ እኔ አልተሳሳትኩም። በቃ ስማ ክፍሌ፣ በቃ አሁን ለመጋበዝ ላለመጋበዝ ፈልገህ ነው አይደል? እኔን መጋበዝ ከፈለግ ሸራተን አዲስ ነው መጋበዝ የምችለው። አሁን ልሄድበት። በቃ ዞር በል። ተሳስተሻል። አይ ክፍሌ እድል በእንጅባራ ኖሮ ዝናብ ተጨምሯል። አይ ጉድ! አውቃለሁ እኔ እንዳፈቀርኩ አንተ አታውቅም፣ ግን አንተ በልቤ ላይ ታትመሃል፣ ለዘላለም ነግሰሃል። ሳቆች እስኪ ሳቅ፣ ሳቆች ትንፋሽ እስኪ ተንፈስ፣ ትንፋሽ አንተ ምን አይነት ውጋት የሆነ ደብዳቤ ነው በእናትህ! እኔም ገርሞኛል እባክህ። እኔ የምልህ እናንተ ትምህርት ቤት ነው የምትማረው? እንደዛ ብሎ ነው የሰጡኝ። አይመስለኝም። እቺማ የሶቅራጠስ ዘር አለባት፣ ወይ ደግሞ ከአንተ እድሜ በላይ ነች። ምን? አይዞህ አትደንግጥ። እኔ ለማለት የፈለግኩት ጸሐፊዋ ከባድ አንባቢ ነች፣ ወይ ደግሞ ደብዳቤውን ያጻፈችው በሌላ ሰው ነው፣ በደራሲ ምናምን። እኔም ሳነበው እንደዛ ነው የተሰማኝ። ለመሆኑ የሰጠችህ ልጅ ታውቃታለህ? ወንድ ነው። ምን? ጭራሽ በወንድ ልጅ ነው የላከችልህ? አዎ። ሱራዬ፣ ይሄ ነገር ሙድ እየያዙብሽ እንዳይሆን። እንደሱ እንዳልሆነ እርግጠኛ ነኝ። እንዴት? ምክንያት ይቅርብ፣ ግን እርግጠኛ ነኝ። እንደዛ ከሆነ እኛም ውጋት የሆነ ደብዳቤ መጻፍ አለን። እኔ የምፈልገው እሱ ነው። ከሆነ አሪፍ ና እንሂድ። ወዲት? የሆነ ቦታ ቁጭ ብለን ተመስጠን መጻፍ አለብን። እኔ ቤት ገብቼ ልብስ መቀየር አለብኝ። በአሁን አንተ ደብዳቤዋን ድራፍት እያደረግህ ጠብቀኝ። እሱ ጸድ ሀሳብ ነው። ደግሞ ይህን ነገር በምንም ተአምር እነ ፈንዲሻ ማወቅ የለባቸውም። እሺ? አራት ታስቢ ያረጋግጥ። ሚስጥርሽ እኔ ጋር ሴፍ ነው። በቃ እኔ ልብስ ቀይሬ ላጩልሽ። ይመችሽ። አፍጥነው። የኢንዶሚንና ሰንቺፕስ ትውልድ እንደዚህ በደብዳቤ እንዴ የኔ ልጅ እንዴት ነህ? ደህና ነህ? ከትምህርት ቤት እየመጣ ነው? ከትምህርት ቤት እየመጣሁ። ታዲያ ምን ነው ጓደኞች ብቻህን ነህ እንዴ? አይ ጓደኞቼ ቀድሞኝ ሄደው። ጎሽ እንኳን አገኘው። በል አሁን ወደ ቤት እንሂድና ምሳ እየበላ የምናወራው ወሬ አለ። አይ ማዘርዬ ወደ ቤት መሄድ አለብኝ። የሚያናግሩኝ ነገር ካለ እዚህ እንገር። በፍጹም የማይሆነውን አንተ የልጆች ጓደኛ እኮ ነህ። እንዴት መንገድ ላይ አንተ ናወራለሁ? አረ ማዘርዬ በልና እንሂድማ ና እየበላን ቁጭ ብለን የምናወራው አለ። እንዴ አይዲ ከምን የመጣሽ ዩኒፎርም ቀየርሽ?